ተማሪዎች እንዴት ናችሁ? ዛሬ ደግሞ ምንድነው በስታቲክስ 1 በቻፕተር 2 ተመልሼ መጥቻለሁ። ስታቲክስ 1 ቻፕተር 2 ላይ የምንመለከተው ዳታ ኮሌክሽን ኤንድ ፕሬዘንቴሽን ነው። የመረጃ አሰባሰብ እና እነዚህ መረጃዎች እንዴት ነው በተለያየ አይነት ቴብሎች ወይም ቴብሎች ሳይሆን በግራፎች በሂስቶግራም፣ ፍሪኩዌንሲ፣ ፖሊገን፣ ላይን ግራፍ ምናምን እያለን በግራፎች ሪፕሬዘንት እናደርጋለን ማለት ነው። ስለዚህ እነዚህ ነው በቻፕተር 2 የምንመለከተው ማለት ነው። እና ቪዲዮ ከመጀመራችሁ በፊት ከቻላችሁ ቪፒኤን አብርታችሁ ጀምሩልኝ ደስ ይለኛል። ስለዚህ ወደ ቪዲዮ እንግባ። እሺ መጀመሪያ ምንድነው የምንመለከተው የዳታ አይነቶች ነው። ታይፕ ኦፍ ዳታ ነው። ዳታ ኮንሲስት ኦፍ ቱ ታይፕ ኦፍ ዳታዎችን ያካትታል። ኳንቲታቲቭ እና ኳሊታቲቭ ብለን እንከፍላቸዋለን ዳታዎችን። ኳንቲታቲቭ ዳታ የምንለው ከሆነ ቤዝድ ኦን ኳሊታቲቭ ከሆነ አትሪቢዩት ሌብልስ ኦር ነን ኑሜሪክ ኢንቲቲ ነው። ኳሊታቲቭ ዳታ ስንል በቃ የሆነ ነገር ባህሪውን ቁጥራዊ ባልሆነ መረጃ መግለጽ ምን ይባላል? ኳንቲታቲቭ ነው። ኳሊታቲቭ ነው። ኳንቲታቲቭ ከሆነ ደግሞ ምንድነው ኑሜሪካል ሜዠርመንት ኦር ካውንት ነው። ተቆጥሮ የሚቀመጡ ነገሮች ወይም ተለክተው የሚደረስባቸው ነገሮች በቁጥር የሚገለጹ ኳንቲታቲቭ ዳታ ይባላሉ ማለት ነው። ስለዚህ ኳንቲታቲቭ እና ኳሊታቲቭ ዳታ ለኤግዛምፕል ስንመለከት ግሬድ ፖይንት ኦፍ አቨሬጅ ስቱደንት ኦፍ 5 ስቱደንት are listed in the table which data are qualitative and which are quantitative ነው የሚለው። ስለዚህ ኳሊታቲቭ የሆነው የስቱደንቶቹ ኔም ነው። እንደምታዩት የስቱደንቶቹ ኔም ምንድነው ኑሜሪክ የሆነ አትሪቢዩትን ነው የሚያሳየን። ሊስት ኦፍ ኔሞቹን ነው የተማሪዎችን። እዚህ ጋር ያለው ግን ጂፒኦ ሪዛልታቸው የሚያሳዩ ምንድነው ኳንቲታቲቭ ዳታ ነው ማለት ነው። ስለዚህ እዚህ ጋር ይኸው ኳሊታቲቭ ዳታ፣ ኳንቲታቲቭ ዳታ ብለን እንከፍላቸዋለን ማለት ነው። ሌላ ሌቭል ኦፍ ሜዠርመንት አለ። በዳታ ኮሌክሽን ላይ ስንሰበስብ የምንከተላቸው ሜዠርመንቶች አሉ። እነዚህ ሌቭል ኦፍ ሜዠርመንቶች ዴተርማይን ዊች ስታቲካል ካልኩሌሽን አር ሚኒንግፉል ነው የሚለውን ያሳዩናል። ለምሳሌ ምንድነው አራቱ አይነት የአርትሜቲክ ስሌቶች አሉ። መደመር፣ መቀነስ፣ ማባዛት፣ ማካፈል። የትኛውን አፕላይ እንደምናደርግ ለየትኛው አይነት ዳታ አስፈላጊ እንደሆነ ኮምፓሪዥን ካስፈለገም ኮምፔር እያደረግን ዳታዎችን ማስቀመጥ እንደምንችል የምንለይበት ነው ሌቭል ኦፍ ሜዠርመንት የምንለው። ስለዚህ measurement is the assignment of value to the object or event in a systematic fashion ነው የሚለው። ስለዚህ the four level of measurement are nominal, ordinal, interval እና ratio level of measurement የምንላቸው አሉ። እነዚህን እያንዳንዳቸውን በዲቴል እንመለከታለን ማለት ነው። ከሎስት እስከ ኖሚናል፣ ከሎስቱ ጀምረ እስከ ሃይስቱ ሬሽዮ ድረስ ማለት ነው። ስለዚህ የመጀመሪያው ምንድነው ኖሚናል ስኬል ነው። ኖሚናል ስኬል ላይ ስንመጣ the value of a nominal attributes are just different name that means the nominal attributes provide only enough information to distinguish one object from another ነው። ስለዚህ ኖሚናል ስኬል ኦፍ ሜዠርመንት ላይ ስንመጣ ምንድነው ኦንሊ ምንድነው ዳታዎችን ዲስቲንጉሽ ነው። አንዱን ዳታ ከሌላኛው ዳታ፣ አንዱን ባህሪ ከሌላኛው ባህሪ እንድንለይ ነው የሚያስችለን። ስለዚህ ኳሊቲስ ዊዝ ኖ ራንኪንግ ኦር ኦርደሪንግ ኖ ኑሜሪካል ኳንቲታቲቭ ቫልዩ። ስለዚህ እዚህ ላይ ራንክ አንሰጥም፣ በደረጃ እናስቀምጥም፣ ወይም ኦርደር አንሰጥም እና ቁጥራዊ መረጃዎች ወይም ኳንቲታቲቭ ቫልዩዎች አይካተቱም ማለት ነው። ስለዚህ this type of data consists names, labels, categories። ስለዚህ ቅድም እንዳየነው ስሞች ምናምን ከሆኑ እና ሌብልስ ደግሞ የሆነ ነገር መጣሪያ እና ካታጎሪስ ነው። ካታጎሪ ማለት በየግሩፕ ምንድነው አይደንቲፋይ ወይም ዲስቲንጉሽ ማድረግ ብቻ ነው የሚያስችለን ምን ኖሚናል ስኬል ኦፍ ሜዠርመንት ማለት ነው። ስለዚህ it is a scale of for grouping individual into different categories። ስለዚህ የኖሚናል ስኬል የሚጠቅመን ኢንዲቪጁዋሎችን ወደ ተለያየ ካታጎሪ ለመከፋፈል ነው። ስለዚህ በኤግዛምፕል ስናየው ግልጽ ይሆናል። ለምሳሌ እዚህ ጋር ምን ይለናል? አይ ከለር። አሁን አይ ከለር ነው። ስለዚህ አይ ከለር ምንድነው ዲስቲንጉሽ ማድረግ እንችላለን። ምን ብለን ብራውን አይ ከለር እና ብላክ አይ ከለር ያላቸው ሰዎች ብለን ዲስቲንጉሽ እናደርጋለን። ሴክስ ላይ ሲመጣ ደግሞ ሜል እና ፊሜል ብለን ዲስቲንጉሽ ማድረግ እንችላለን። ስለዚህ እዚህ ሌቭል ኦፍ ሜዠርመንት ላይ ምን የለም one is different from the other፣ አንዱ ከሌላው ልዩ የተለየ መሆኑን ማሳየት እንችላለን። ግን አርትሜቲክ ኦፕሬሽኖች ለምሳሌ ብራውን ሲደመር ብላክ ብላችሁ ማስቀመጥ አትችሉም። ወይም ሜል ማይነስ ፊሜል፣ ሜል ታይምስ ፊሜል እያላችሁ ማስቀመጥ አትችሉም። ምክንያቱም ዳታዎቹ አርትሜቲክ ኦፕሬሽንን ስለማይሰራባቸው እና ኮምፔር ማድረግ አንችልም በዚህ ሲቹዌሽን ማለት ነው። ኮምፔር ማድረግ አትችሉም ማለት ብራውን አይ ያለው ብላክ አይ ካለው የተሻለ ነው ማለት ማነጻጸር አትችሉም ማለት ነው። ወይ ያነሰ ወይ የበለጠ ማለት አይቻልም። ስለዚህ ኖሚናል ስኬል ኦፍ ሜዠርመንትን ለምን አይነት ዳታ ነው የምንጠቀመው? ኦንሊ አትሪቢዩቱን ዲስቲንጉሽ ለማድረግ አንዱን ከሌላው ለመለየት ነው እንጂ ራንክ አንሰጥም። ቁጥራዊ መረጃን ወይም ኳንቲታቲቭ ቫልዩን ለማሳየት አይጠቅመንም።
እና አራቱን አርትሜቲክ ኦፕሬሽኖች እና ኮምፓሪዥንን ማካሄድ አንችልም በኖሚናል ስኬል ጊዜ። ስለዚህ ይህንን ባህሪያት ለሁሉም እንመለከታለን። አሁን የዘረዘርኳቸውን ባህሪያት የሚቀጥሉትም እንመለከታለን። ስለዚህ እናንተ የሚጠበቅባችሁ ለየትኛው አፕላይ እንደሚሆን ዲስቲንጉሽ ማድረግ፣ ኮምፓሪዥን፣ አርትሜቲክ ኦፕሬሽን እና ኑሜሪካል ወይም ኳንቲታቲቭ ዳታዎችን ራንክ መስጠት ለየትኛው እንደሚቻል መለየት ይጠበቅባቸዋል ማለት ነው። ቀጣይ ኦርዲናል ሌቭል ኦፍ ሜዥርመንት ላይ ስንመጣ ኦርዲናል ስኬል እንደሚናገሩ ስሙ ኦርደር ከሚለው ነው የመጣው። ስለዚህ ዲፋይንድ አስ ኖሚናል ዳታ ዛት ካን ቢ ኦርደር ኦር ራንክ ነው። ስለዚህ በኦርደር በቅደም ተከተል ወይም ደረጃ ሰጥታችሁ ማስቀመጥ ትችላላችሁ ዳታዎቹ ማለት ነው። ስለዚህ ዛት ካን ቢ አሬንጅድ ኢን ሰም ኦርደር በት ዘ ዲፈረንስ ቢትዊን ዘ ዳታ ቫሊዩ አር ሚኒንግለስ። በኦርደራቸው ማስቀመጥ ትችላላችሁ፣ ግን በመሀላቸው ያለውን ዲፈረንስ ብትፈልጉ ምንም አይነት ሚኒንግ አይሰጥም ነው። እሱን በምሳሌ ስናየው ግልጽ ይሆናል። ለምሳሌ አሁን እዚህ ጋር ግሬዲንግ ምንድነው በኦርደር ማስቀመጥ ይቻላል ኤቢሲዲ እያልን፣ ግን በመሀላቸው ያለውን ዲፈረንስ ኤ ማይነስ ቢ ቢ ማይነስ ሲ ብላችሁ ብትጠይቁ ምንም አይነት መልስ አታገኙም። ስለዚህ በኦርደር አሬንጅ ማድረግ ትችላላችሁ፣ ግን ምናቸውን ዲፈረንሳቸውን ሚኒንግለስ ነው የዳታዎቹ ማለት ነው። ስለዚህ ዳታ ኮንሲስቲንግ ኦፍ አን ኦርደሪንግ ኦር ራንኪንግ ኦፍ ሜዥርመንት አር ሴድ ቱ ቢ አን ኦርዲናል ስኬል ኦፍ ሜዥርመንት ነው። ስለዚህ በኦርደር ካስቀመጥ ነው ኦርዲናል ስኬል ኦፍ ሜዥርመንት እንለዋለን ማለት ነው። ከዚህ ፕሮቫይድ ኢንፎርሜሽን ቱ ኦርደር ኦብጀክት። በቃ ኦርዲናል ስኬል ከሆነ ዋና ፐርፐዙ በኦርደር ዳታዎችን ለማስቀመጥ ነው። ስለዚህ ዋን ኢዝ ዲፈረንት ፍሮም ደ አዘር ኦር ግሬተር ዘን ቤተር ኦር ለስ ዛን ደ አዘር። ስለዚህ ግሬተር ነው ይበልጣል ያንሳል የሚለውን ኮምፓሪዥን ማድረግ ይቻላል፣ ግን አርትሜቲክ ኦፐሬሽኖች ፕላስ ማይነስ መልቲፕሊኬሽን እና ማካፈል አይቻልም። ለምሳሌ ግሬድ ኤ ያመጣልሽ ሲባዛ በግሬድ ቢ ብላችሁ ማስቀመጥ ሚኒንግለስ ነው። ኤ ማይነስ ቢም አይቻልም። ኤ ሲካፈል ለቢ ብትሉ በግሬድ ሚኒንግለስ ነው። ስለዚህ አርትሜቲክ ኦፐሬሽን ኢምፖሲብል ነው በኦርዲናል ስኬል ኦፍ ሜዥርመንት። እና ኮምፓሪዥን ግን ይቻላል። አሁን እንዳየ ነው ኤ ግሬድ ያመጣ ሰው ከቢ ግሬድ ካመጣ ሰው ይበልጣል፣ ኤ ያመጣ ከሲ ይበልጣል፣ ኤ ያመጣ ከዲ ይበልጣል እያላችሁ ማነጻጸር ትችላላችሁ። እና ሬቲንግ ስኬል ላይ ደግሞ ሬት ሲደረግ የሆነ ሰው ኤክሰለንት ከተባለ ቬሪ ጉድ ከተባለው ሰውዬ የበለጠ ነገር አምጥቷል ማለት ነው። ቬሪ ጉድ የተባለው ሰውዬም ጉድ ከተባለው ሰውዬ የበለጠ ነገር አለው ማለት ነው። ስለዚህ እንደዚህ ያደረጋችሁ ኮምፔር ማድረግ ትችላላችሁ። እና የሚሊታሪ ስታተስን ብትመለከቱ ጀነራል ከኮሎኔል ይበልጣል፣ ከሌተናንት ደግሞ ከኮሎኔል ያነሰ ነው ብላችሁ ማነጻጸር ትችላላችሁ ማለት ነው። ስለዚህ ኦርዲናል ስኬል ኦፍ ሜዥርመንት ላይ ምን ማድረግ ይቻላል? ዳታዎቹን መለየት ዲስቲንጉሽ ማድረግ ትችላላችሁ፣ እና ዳታዎችን ደግሞ ምንድነው ማነጻጸር ትችላላችሁ። ስለዚህ እዚህ ላይ የማይቻለው ምንድነው አርትሜቲክ ኦፕሬሽኖችን አፕላይ ማድረግ አይቻልም ማለት ነው። ስለዚህ እነዚህ ናቸው ማለት ነው ባህሪያቶች ኦርዲናል ስኬል ኦፍ ሜዥርመንት። ሶስተኛው ኢንተርቫል ሌቭል ላይ ስንመጣ ደግሞ ምንድነው ዳታ አር ዲፋይንድ አስ ኦርዲናል ዳታ ኤንድ እዚህ ላይ የሚካተቱ የኦርዲናል ዳታዎችን ባህሪያት እንዳለ ያካትታል። በተጨማሪ ደግሞ ዘ ዲፈረንስ ቢትዊን ዳታ ቫሊዩ አር ሚኒንግፉል። ዲፈረንሳቸው ሚኒንግፉል ነው ማለት አርትሜቲክ ኦፐሬሽን ነው ወይም ማይነስ ይሰራል ማለት ነው። ዳታዎችን ማቀናነስ ይቻላል። ስለዚህ አርትሜቲክ ኦፐሬሽን እዚህ ላይ አፕላይ ይሆናል ማለት ነው። ሆዌቨር ዜር አር ኖ ትሩ ዜሮ ቫሊዩ የለም። እዚህ ላይ ትሩ ዜሮ የሚባል ነገር የለም ወይም ስታርቲንግ ፖይንት የለም። እንዴት ነው የሚለውን በኤግዛምፕል እናዋለን። ኤንድ ዘ ሬሾ ኦፍ ዘ ዳታ አር ሚኒንግለስ። ሬሾ ሚኒንግለስ ነው ማለት ማካፈል አይቻልም ማለት ነው። ስለዚህ ሁሉም አርትሜቲክ ኦፐሬሽኖች አፕላይ እንደማይሆኑም ማወቅ ትችላላችሁ ማለት ነው። ኖት ይላል ሴልሺየስ ኤንድ ፋራናይት ቴምፕሬቸር ሪዲንግ ሃቭ ኖ ሚኒንግፉል ዜሮ ነው። ስለዚህ ዜሮ ላይ ማለት ምንድን ነው? ዲግሪ ሴልሺየስ እና ፋራናይት የሙቀት መለኪያ ናቸው እንደምታውቁት። እነሱ ላይ ስትለቁ 0 ዲግሪ ሴልሺየስ መጣ ማለት ምንም አብሰንስ ኦፍ ሂት የለም ሙቀት የለም ማለት አትችሉም። ግን ዜሮ የሆነ የራሱ ሚኒንግ ስላለው ማለት ነው። ስለዚህ ትሩ የሚባል ዜሮ የለም በምን በኢንተርቫል ሌቭል። እና ሬሾ ደግሞ ምንድነው ሚኒንግለስ ነው ይለናል። በሬሾ ማስቀመጥ አትችሉም ወይም ማካፈል አይቻልም ዳታዎቹ ማለት ነው። ስለዚህ ለምሳሌ ምን ይለናል? ኤግዛምፕል 0 ዲግሪ ሴልሺየስ ኦን ሴልሺየስ ኦር ፋራናይት ስኬል ደዝ ነው የሚል ኮምፕሊት አብሰንስ ኦፍ ሂት ነው። እንዳልኳችሁ ምንም ሂት የለም ማለት አይደለም፣ ዜሮ ላይ ሆነ ማለት። ስለዚህ ትሩ ዜሮ ቫሊዩ የለም ማለት ነው። በኢንተርቫል ስኬል ጊዜ ዋን ኢዝ ዲፈረንት ቤተር ኦር ግሬተር ኤንድ ባይ ሰርቴን አማውንት ኦር ኦፍ ዘ ዲፈረንስ ቢትዊን ዛን አዘር ነው። ስለዚህ የሚያሳየው ምንድነው? ዲፈረንስ ማለት ዳታዎችን ማቀናነስ፣ ቤተር ወይም ግሬተር ዛን የሚለው ደግሞ ምንድነው? ኮምፔር ማድረግ እንደምችል ያሳየናል ዳታዎቹ ማለት ነው። ስለዚህ 800 ዲግሪ ሴልሺየስ ሲቀነስ 500 ዲግሪ ሴልሺየስ ማለት ዲፈረንሳቸውን ማወቅ ትችላላችሁ ማለት ነው። 700 ሲቀነስ 400ም እንደዛው። ስለዚህ ዳታዎቹን እዚህ ላይ ምን ማድረግ ትችላላችሁ? ማቀናነስ ትችላላችሁ። እና እዚህ ጋር ግን መልቲፕሊኬሽን እና ዲቪዥን ሁሉም አርትሜቲክ ኦፐሬሽን ስለዚህ አፕላይ የሆኑ መልቲፕሊኬሽን እና ዲቪዥን አር ኖት ኢምፖሲብል ነው። ለምሳሌ 60 ዲግሪ ሴልሺየስ ማለት 3 ሲባዛ በ20 ዲግሪ ሴልሺየስ ማለት አይደለም፣ እንደማባዛት አይደለም።
ምክንያቱም 3 ጊዜ 20 ዲግሪ ሴልሺየስ ከ60 ዲግሪ ጋራ እኩል አይደለም ማለት ነው። ስለዚህ በዲግሪ ሴልሺየስ ጊዜ ማባዛት አይቻልም ማለት ነው። ወይም በኢንተርቫል ስኬል ጊዜ ማካፈልም እንደዛው። ስለዚህ this does not imply that an object which is 60 degree Celsius is 3 times as hot as an object which is 20 ዲግሪ ሴልሺየስ። ስለዚህ የ20 ዲግሪ ሴልሺየስ 3 እጥፍ ነው ብላችሁ መግለጽ አይቻልም ማለት ነው። ስለዚህ መልቲፕሊኬሽን እና ዲቪዥን አፕላይ አይሆንም። ብዙ ጊዜ ኢንተርቫል ስኬል የምንጠቀመው ላይኪው እና ለቴምፕሬቸር ነው። ስለዚህ ኢንተርቫል ስኬል ለመያዝ ያለባችሁ ምንድን ነው ዲስቲንጉሽ ማድረግ ትችላላችሁ። ዳታዎቹ መለየት ትችላላችሁ። የቱ ጋር የትኛው የት ውስጥ እንደሚካተት የቱ ከየቱ ጋር እንደሆነ ኮምፔር ማድረግ ይቻላል። ዳታዎችን የትኛው ከየትኛው ዳታ ይበልጣል፣ የትኛው ከየትኛው ያንሳል የሚለውን መለየት ትችላላችሁ። ሶስተኛ አርትሜቲክ ኦፕሬሽን መቀነስ እና መደመርን አፕላይ ማድረግ ትችላላችሁ። ግን የማይቻለው ምንድን ነው ማባዛት እና ማካፈል በኢንተርቫል ሌቭል ኦፍ ሜዥርመንት ላይ አይቻልም እና ዜሮ ትሩ ቫሉ የሚባል ነገር የለም ማለት ነው። ይሄ የኢንተርቫል ሌቭል ባህሪያቶች ናቸው። ሌላኛው ደግሞ ምንድነው ሬሾ ስኬል ነው። ሬሾ ስንመጣ እዚያ ላርጀስት ሆኖ ይሄ ሁሉንም ባህሪ ያካቶ የሚይዝ ነው። ስለዚህ እስካሁን ያየናቸውን ሁሉንም ባህሪያቶች ያካታል እዚህ ላይ። ስለዚህ ሲሚላር ቱ ኢንተርቫል ያላል ኤክሴፕት ዜር ኢዝ ትሩ ዜሮ። ስለዚህ ከኢንተርቫል ጋር ተመሳሳይ ነው። ከምንድን ነው የሚለየው? ትሩ የሆነ ዜሮ መኖሩ ነው። ወይም አብሶሉት አብሰንስ የሚባል ነገር አለ። ዜሮ ማለት ምንም ማለት ነው በዚህ ኮንቴክስት። እዛኛው ላይ ግን ዜሮ ማለት የሆነ የራሱ የሆነ ቫሉ አለ። ምክንያቱም ቴምፕሬቸር በኔጌቲቭም ስላለ ዜሮ ላይ ማለት አብሰንስ ኦፍ ሂት ማለት አይደለም። ከዜሮ በታች ስላለ ከኔጌቲቭ ሻለ ያለ ቴምፕሬቸር አለ ማለት ነው እንጂ ምንም አብሰንስ ኦፍ ሂት የለም ማለት ስላልሆነ ነው ትሩ ዜሮ ቫሉ የለም ያልነው በኢንተርቫል ስኬል ላይ። ሬሾ ስኬል ላይ ግን ዜሮ መጣ ማለት አብሰንስ ኦፍ አብሶሉት አብሰንስ ነው፣ ምንም የለም ማለት እንችላለን። ወይም ስታርቲንግ ፖይንት አለው ዳታው ማለት ነው። ስለዚህ ኤንድ ዘ ሬሾ ኦፍ ዘ ዳታ ሃዝ ሚኒንግ ነው። አዎ እዚህ ጋር የሚለየው በቃ ከኢንተርቫል ምንድነው ትሩ ዜሮ ቫሉ እና ሬሾ አፕላይ ነው ወይም ማካፈል ይሰራል ማለት ነው። ስለዚህ ሁሉም አርትሜቲክ ኦፕሬሽኖች በሬሾ ስኬል ጊዜ አፕላይ ማድረግ እንችላለን። ስለዚህ ፎር ዘ ሬሾ ቫሪያብል ቦዝ ዘ ዲፈረንስ ኤንድ ዘ ሬሾ ኦፍ ሚኒንግፉል። ስለዚህ ዲፈረንስ ማለት ዳታዎችን ማቀናነስ እና ሬሾ ማለት ማካፈል ይቻላል ማለት ነው ዳታዎች። እና ዋን ኢዝ ዲፈረንት ዲፈረንስ ማለት ማቀናነስ ይቻላል። ላርጀር ኦር ቶለር፣ ላርጀር እና ቶለር ደግሞ ማለት ምንድነው ኮምፔር ማድረግ ትችላላችሁ። ቤተር የሚለው ኦር ሌስ የሚለው ኮምፔር ማድረግ ይቻላል ማለት ነው ዳታዎችን ባይ ሰርቴን አማውንት ኦፍ ዘ ዲፈረንስ ኤንድ ሶ ማች ታይም ዛን ዘ አሰር። ስለዚህ እዚህ ጋር የምናየው ማለት ነው የሜዥርመንት ስኬል አራቱንም ኦፕሬሽኖች ማካተት እንደሚችል ነው። ስለዚህ ዲስ ሜዥርመንት ስኬል ፕሮቫይድ ቤተር ኢንፎርሜሽን ዳን ኢንተርቫል ስኬል ኦፍ ሜዥርመንት። ከኢንተርቫል ስኬል ኦፍ ሜዥርመንት የበለጠ ፕሮቫይድ ቤተር ኢንፎርሜሽን ይሰጠናል። ምክንያቱም ትሩ ዜሮ እና ማካፈልና ማባዛትን ስለሚያካትት ማለት ነው። ስለዚህ የሬሾ ስኬል ኤግዛምፕሎች ዌይት፣ ሄት ኤንድ ነምበር ኦፍ ስቱደንት። ለምሳሌ ነምበር ኦፍ ስቱደንት በአንድ ክላስ ያሉትን ከሌላው ክላስ መለየት ትችላላችሁ። መደመር፣ መቀነስ፣ ማባዛት፣ ማካፈል ትችላላችሁ። የሁለቱን ክላስ ተማሪዎች እና የአንዱ ክላስ ተማሪ ብዛት ከሌላኛው ተማሪ ክላስ ከማነጻጸር ትችላላችሁ። ይሄ ለዌይትም ለሄትም አፕላይ ይሆናል። ስለዚህ ሬሾ ስኬል ላይ ምንድነው አርትሜቲክ ኦፕሬሽን አፕላይ ይሆናል። ዳታዎችን ኮምፓሪዝን ማድረግ ትችላላችሁ። ዳታዎችን ዲስቲንጉሽ ማድረግ ትችላላችሁ እና ትሩ ዜሮ አለ ማለት ነው። ስለዚህ ሁሉንም ባህሪ አካቶ የሚይዘው ሬሾ ስኬል ነው እስካሁን ያየናቸውን ማለት ነው። ስለዚህ ይህን ይመስላል ማለት ነው አራቱ ሌቭል ኦፍ ሜዥርመንቶች። ስለዚህ እንደምትጠቀሙት ዳታ ያላችሁ ሌቭል ኦፍ ሜዥርመንት ይወሰናል ማለት ነው። ስለዚህ ለምሳሌ አሁን ሰማሪውን ስንመለከት እስካሁን ያየናቸው ሌቭል ኦፍ ሜዥርመንት ፑት ዳታ ኢን ካታጎሪ ማለት ዳታዎችን በተመሳሳይ ቡድናቸው በቡድን መከፋፈል። ይሄ ምን ላይ አፕላይ ይሆናል? ሁሉም ላይ አፕላይ ይሆናል። ሁሉም ላይ ዳታውን ዲስቲንጉሽ ማድረግ ይቻላል። ሁለተኛ ደግሞ ምንድነው አሬንጅ ዳታ ኢን ኦርደር። ዳታን በኦርደር ማድረግ የምትችሉት ከምን ጀምራችሁ ነው? ከኦርዲናል ጀምራችሁ ነው። እዚህ ላይ ኖሚናል ላይ ኦርደር የለም ብለናል። ስለዚህ ኦርዲናል ላይ ጀምረን እስከ ሬሾ ድረስ ምንድነው ዳታን በኦርደር ማስቀመጥ እንችላለን ወይም በቅደም ተከተል። ሶስተኛው ሰብትራክት ማድረግ ዳታዎችን የሚለው ሰብትራክሽን ዳታ ኖሚናል ኦርዲናል ላይ አፕላይድ አይሆንም። ከኢንተርቫል ጀምሮ ነው አፕላይ የሚሆነው አይተናል። ሌላ ደግሞ ዴተርማይን ኢፍ ዋን ዳታ ኢዝ መልቲፕል ኦፍ አዘር ወይም መልቲፕሊኬሽን አፕላይ የሚሆነው የቱ ላይ ነው ስንል መልቲፕሊኬሽን አፕላይ የሚሆነው የመጨረሻው ሬሾ ስኬል ላይ እንደሆነ አይተናል ማለት ነው። ስለዚህ ሬሾ ሌቭል ኦፍ ሜዥርመንት ሁሉንም ባህሪያቶች ያካተተ ነው፣ ምንም የሚቀረው የለም ማለት ነው። ስለዚህ እነዚህን ባህሪያቶች መለየት አለባቸው። ምክንያቱም ኤግዛም ላይ ይሄ ዲፈረንሳቸው ብዙ ጊዜ ስለሚጠየቅ እነዚህን ዲፈረንስ ካወቃችሁ ብዙ ጥያቄዎችን መመለስ ስለምችሉ ማለት ነው። እሺ ቀጣይ ዳታ ኮሌክሽን ነው የምንመለከተው። የዳታ አሰባሰብ ወይም ኢንፎርሜሽን እንዴት ነው የምናገኘው ስንል ዳታ ኮሌክሽን ሲስተማቲክ ኤንድ ሚኒንግፉል አሴምብሊ ኦፍ ኢንፎርሜሽን ፎር ዘ አኮምፕሊሽመንት ኦፍ ዘ ኦብጀክቲቭ ኦፍ
ስታቲካል ኢንቨስቲጌሽን ነው። ስለዚህ ማጥናት የምንፈልገው ስታቲካል ኢንቨስቲጌሽን ይኖራል። ስለዚህ ስለዛ ነገር የሚያስፈልገን መረጃ ሲስተማቲክ የሆኑ ሜቶዶችን እና ሚኒንግፉል የሆኑ የመረጃ አሰባሰቦችን በመጠቀም እነዛን መረጃዎችን የመሰብሰብ ሂደት ወይም ዳታን ኮሌክት የማድረግ ሂደት ነው የምንመለከተው ማለት ነው የዳታ ኮሌክሽን የምንለው። ስለዚህ ኢት ሪፈርስ ቱ ዘ ሜተድስ ዩዝድ ኢን ጋዘሪንግ ዘ ሪኳየርድ ኢንፎርሜሽን ፍሮም ዘ ዩኒትስ አንደር ኢንቨስቲጌሽን። ስለዚህ ዳታ ኮሌክሽን ማለት ሜትድ ነው፣ ራሱን የቻለ ሜትድ ነው። ስለዚህ ይህ ሜትድ የምንጠቀመው መረጃዎችን ሲሰበስብ ነው። ስለዚህ ይህን የምንሰበስቡ መረጃ ደግሞ ከጥናታችን አካላት የመረጃውን የመሰብሰብ ሂደት ዳታ ኮሌክሽን ይባላል ማለት ነው። ይህም የመረጃ አሰባሰባቸው። ስለዚህ ተርሚኖሎጂዎች አሉ በዚህ በዳታ ኮሌክሽን ውስጥ። አንደኛ ስቲሙሌሽን አለ። ስቲሙሌሽን ማለት ኢት ኢዝ ዩዝ ኦፍ ማቴማቲካል ኦር ፊዚካል ሞዴል ቱ ሪፕሮዲውስ ደ ኮንዲሽንስ ኦፍ ሲቹዌሽን ኦፍ ፕሮሰስ። ስለዚህ ሲሙሌሽን ማለት ማቴማቲካል የሚሆኑ ፊዚካል የሆኑ ሞዴሎችን መጠቀም ነው በዳታ ሰው ሂደት ላይ። ሌላኛው ደግሞ ምንድነው? ሰርቬይ ነው። ሰርቬይ ማለት ኢት ኢዝ አን ኢንቨስቲጌሽን ኦፍ ዋን ኦር ሞር ካራክተሪስቲክ ኦፍ ደ ፖፑሌሽን። ስለዚህ ሰርቬይ ማለት ጥናት ማካሄድ ማለት ነው። ጥናቱ የሚካሄድበት ወይም የካራክተሪስቲክ ፖፑሌሽን የማጥናት ሂደቱ ሰርቬይ ይባላል ማለት ነው። ጥናቱ ስለዛ ነገር ሄደን መረጃ መሰብሰቡ ወይም ኦብዘርቬሽኑ ማለት ነው። ካራክተሪስቲካቸውን ሄደን ኦብዘርቭ ማድረጉ ሰርቬይ ይባላል። ሌላኛው ሴንሰስ ነው። ሴንሰስ ማለት የሜዥርመንት ኦፍ ኢንተራይ ፖፑሌሽን። ስለዚህ ሴንሰስ ማለት አጠቃላይ ፖፑሌሽን ሄደን ያላቸውን ባህሪያት ስለምንፈልገው ዳታ ማጥናት ነው። ግን ብዙ ጊዜ ሴንሰስ ተመካሪ አይደለም የምንጠቀመው ሳምፕል ነው። ሳምፕል ኢዝ ዘ ሜዥርመንት ኦፍ ፓርት ኦፍ ዘ ፖፑሌሽን። ስለዚህ ፓርት ኦፍ ዘ ፖፑሌሽኗን ሄደን ማጥናቱ ነው የሚያዋጣ። ምክንያቱም ሴንሰስ እንዳለ ህዝቡ ማጥናቱ ካለን ጊዜ ኮስትና ፊዚካል ኢምፖሲቢሊቲ አንጻር አዋጭ ስለማይሆን ሳምፕሊንግን ነው ብዙ ጊዜ የምንጠቀመው ዳታን ኮሌክት ስናደርግ፣ ምክንያቱም ጊዜን ስለሚቆጥብ ሳምፕል መጠቀም። ሌላኛው ሜቶድ ኦፍ ዳታ ኮሌክሽን። ስለዚህ ዳታ መሰብሰብ ማለት አየን የተለያዩ ሜቶዶችን በመጠቀም ስለ ዳታ ሲስተማቲክ እና ሚኒንግፉል በሆነ ወይ መረጃን ከፖፑሌሽናችን መሰብሰብ ነው ብለናል። ስለዚህ የዳታ አሰባሰብ ዘዴዎች አሉት ደግሞ ዳታን ስንሰበስብ። ስለዚህ የመጀመሪያው ሜትድ ምንድነው? ስትራቲፋይድ ሜትድ ነው። ስትራቲፋይድ ሳምፕል ማለት ነው። ስለዚህ ስትራቲፋይድ ሳምፕል አወሳሰድ ምን ይመስላል የሚለውን ስናይ ስትራቲፋይድ ሳምፕል ሃዝ ሜምበርስ ፍሮም ኢች ሴግመንት ኦፍ ፖፑሌሽን። ስለዚህ ከምናጠናው እያንዳንዱ ፖፑሌሽን ሴግመንታችን ሜምበር ወይም የጥናት አካላትን እናካትታለን ማለት ነው። ስለዚህ ዚስ ኢንሹር ዛት ኢች ሴግመንት ፍሮም ዘ ፖፑሌሽን ኢዝ ሪፕሬዘንትድ ነው። ስለዚህ እያንዳንዱ ሴግመንት ከፖፑሌሽን ውስጥ ሪፕሬዘንት መሆኑን ማረጋገጥ ይጠበቅብናል በዚህ ኬዝ ማለት ነው። ስለዚህ በኤግዛምፕል ብንመለከት አሁን እዚህ ጋር ስለ ዩኒቨርሲቲ ተማሪዎች ላይፍ ማጥናት ብፈልግ ምን አደርጋለሁ ማለት ነው? አንድ ዩኒቨርሲቲ ላይ ሄድና ከፍሬሽማን ዩኒቨርሲቲ ፍሬሽማን አለ፣ ሶፍትሞር አለ፣ ሰከንድ ይር፣ ሰርድ ይር ጁኒየር አለ፣ ፎርዝ ይር ሲኒየር አለ ማለት ነው። ስለዚህ አሁን ምን አደርጋለሁ ማለት ነው? ስትራቲፋይድ ሳምፕሊንግ ከሆነ ከእያንዳንዱ የፖፑሌሽን ሴግመንት ስላለው ነው። የተለያየ አይነት ዩኒቨርሲቲ ተማሪ ብንልም በየገቡበት ዓመት ስለሚለያዩ ከሁሉም ዓመት ተማሪ መርጣለሁ ማለት ነው። ስለዚህ ከዛ ጥናታችሁን ማካሄድ ትችላላችሁ። ለምሳሌ አሁን ከፍሬሽማን እዚህ ጋር 2 መረጠ፣ ከሶፍትመር 3 መረጠ፣ ከጁኒየር 2 ብንመርጥ ከሲኒየር 3 መርጠን ጥናታችንን ብናካሄድ ምን ይባላል? ይህ ጥናት አካሄድ ስርዓት ስትራቲፋይድ ሳምፕል ነው። ስለዚህ ስትራቲፋይድ ሳምፕል ማለት የተወሰኑ አባላቶችን ከእያንዳንዱ የፖፑሌሽን ሴግመንት መርጠን መረጃችንን መሰብሰብ ነው ማለት ነው። ሁለተኛው ክለስተር ሳምፕሊንግ ነው። ክለስተር ሳምፕሊንግ ላይ ስንመጣ ምንድን ነው? ክለስተር ሳምፕልስ ሃዝ ሜምበርስ ፍሮም ዘ ራንደምሊ ሴሌክትድ ሴግመንት ኦፍ ፖፑሌሽን። ይሄኛው ከእንትን ጋር ተቀራራቢ ነው ከስትራቲፋይድ ጋር፣ ግን የሚያለያየው ምንድን ነው? ሳምፕላችሁን ስትመርጡ የምታደርጉት ምንድን ነው? ኦንሊ ከአንዱ ሴግመንት ብቻ ነው የምትመርጡት ማለት ነው ፖፑሌሽናችሁ። ሌላውን ሴግመንት ኮንሲደር አታደርጉም። ወይ ፍሬሽማን ወይ ሶፍትመር ወይ ጁኒየር ወይ ሲኒየር ነው የምትመርጡት ማለት ነው። ስለዚህ አሁን ለምሳሌ እዚህ ጋር በኤግዛምፕሉ መሰረት እዚህ ጋር በቢጫ የከበበው ሶፍትመርን መርጧል ማለት ነው። ስለዚህ ሰከንድ ይር ተማሪዎችን መርጦ ጥናቱን አካሂዷል ማለት ነው። ስለዚህ ክላስተር ከሆነ በየክላሳቸው ይከፋፈላሉ፣ ግን አንዱን ሴግመንት ብቻ ነው መርጣችሁ የምታወጡት። ከሶፍትመር የሚለየው ከስትራቲፋይድ የሚለየው። ስትራቲፋይድ ላይ ከሆነ ግን ከእያንዳንዱ ሴግመንት የተወሰነ ሜምበር መርጦ ነበር የሚያጠናው። ስለዚህ ዲፈረንሳቸው ይሄ ነው ማለት ነው። ሌላኛው ሲስተማቲክ ሳምፕሊንግ ነው። ሲስተማቲክ ሳምፕሊንግ ማለት ሲስተማቲክ ሳምፕሊንግ የሳምፕል ኢን ዊች ኢች ሜምበር ኦፍ ዘ ፖፑሌሽን ኢዝ አሳይንድ ኤ ነምበር
ነምበር ሁሉም ሜምበሮች እኩል የመመረጥ እድል አላቸው በዚህ ሲቹዌሽን እና ስታርቲንግ ነምበር ራንደምሊ ሴሌክትድ ታደርጋላችሁ። ከዛ ሴሌክትድ ኤንድ ሳምፕል ሜምበር አር ሴሌክትድ አት ሬጉላር ኢንተርቫል ነው ማለት ነው። ስለዚህ እዚህ ጋር የምታደርጉት የሆነ ራንደምሊ ሳምፕል ከ1 እስከ 10 ትመርጣላችሁ። ለምሳሌ ከ1 እስከ 10 ሶስትን ብመርጥ ከዛ ምንድነው የሚያስፈልጋችሁ ሳምፕል ብዛት ይኖራል። ለምሳሌ የሚያስፈልጋችሁ ሳምፕል ብዛት 10 ቢሆን 10 ሳምፕል ብፈልጉ ያላችሁ ፖፑሌሽን 20 ቢሆን አይሚን ነው 200 ፖፑሌሽን ቢኖር እና 10 ሳምፕል ብፈልግ ስንት ነው ኢንተርቫሉ ለማግኘት ማለት ነው። ለ10 አካፍላለሁ 10 ሳምፕል ስለሆነ የምፈልገው ከዛ 20 ይመጣል ማለት ነው። ስለዚህ 20 መጣልኝ ማለት ራንደምሊ መጀመሪያ የመረጥኩት 3 ነው። ስለዚህ 3 ላይ 20 እየደመርኩ መሄድ ነው። 3 ላይ 20 ስደምር 23 ነው። 23 ላይ 20 ስደምር 6 46 እያደረኩ ነው የሚሄደው ማለት ነው። ስለዚህ 20 እየደመርኩ ሲሄድ በዚሁ ያሉትን ሳምፕሎች ትመርጣላችሁ ማለት ነው። ሬጉላር ኢንተርቫል ታዘጋጃላችሁ። ኢንተርቫልን 20 ያዘጋጀው እና ደግሞ ምንድነው ራንደምሊ አሳይን የምታደርጉት ነምበር አለ። መጀመሪያ 3ን ራንደምሊ መረጥኩ። ከዛ እሷ ላይ ይህን ሬጉላር ኢንተርቫል እየመረጥኩ ሳምፕል መረጥኩ ማለት ነው። በዚህ ወይ ነው ስትራቲፋይድ ሳምፕል ሲመረጥ ማለት ነው። ስለዚህ እዚህ ጋር አሁን ኤግዛምፕል ብንመረጥ እያንዳንዱ አሁን የመረጠው ሰውዬ ምንድነው አራተኛውን ኢንተርቫል ነው ማለት ነው። የመጀመሪያውን አራተኛ ኤቭሪ ፎርስ ሜምበር ሃዝ ቹዝን አሴ ሳምፕል ማለት ነው። ስለዚህ በዚህ ኬዝም ሳምፕላችሁን ለዳታ ኮሌክሽን ልትመርጡ ትችላላችሁ ማለት ነው። ቀጣው ኮንቪነንስ ሳምፕሊንግ ነው። ኮንቪነንስ ሳምፕሊንግ ላይ ስንመጣ ኮንሲስት ኦንሊ ኦፍ አቬሌብል ሜምበር ኦፍ ዘ ፖፑሌሽን። ኮንቪነንስ ሳምፕሊንግ ከእስካሁኖቹ ለየት የሚለው ለእኛ በቃ አቬሌብል ለማግኘት ቅርብ የሆነ ነው ያንን ጥናት ለማካሄድ ማለት ነው። ስለዚህ ኮንቪነንስ ሳምፕሊንግ ሰምታይም ሪፈር ቱ አስ ሃፕሃዛርድ ኦር አክሲደንታል ሳምፕሊንግ ይባላል። ስለዚህ ኮንቪነንስ ሳምፕሊንግ ብዙ ጊዜ በድንገት የሆነ ብዙ ጊዜ ሳይኖረን ሲቀር እና ቶሎ ማለቅ ያለባቸው ጥናት ሲኖሩ አመቺ የሆኑ ለእኛ ለማግኘት ቅርብ የሆኑ ሳምፕሎችን መምረጥ ስለሆነ ሃፕሃዛርድ ወይም አክሲደንታል ድንገታዊ የሆነ ሳምፕሊንግ በመባል ይጠራል ማለት ነው። ስለዚህ ሳምፕል ዩኒት ሴሌክትድ የሚሆኑት ኢፍ ዘይ ካን አክሰስ ኢዝሊ ኤንድ ኮንቪኒየንትሊ ነው። በቃ እዚህ ጋር ክራይቴሪያችሁ ሳምፕል ለመምረጥ ያንን ሳምፕል በቀላሉ ማግኘት ትችላለሁ አልችልም የሚለው ይሆናል ማለት ነው። ኦልዞ ዩዝፉል አፕሊኬሽንስ ኦፍ ዘ ቴክኒክ አር ሊሚትድ ኢት ካን ዴሊቨር አኩሬት ሪዛልት ዌን ዘ ፖፑሌሽን ኢዝ ሆሞጂኒየስ። ስለዚህ የሲስተም ብዙ ጊዜ አኩሬት የሚሆነው ምንድነው ፖፑሌሽኑ ሆሞጂኒየስ ከሆነ ነው። ምክንያቱም ተመሳሳይ ፖፑሌሽን ከሆነ ያለው ብዙም ሳምፕል የተለያየ ሳምፕል መውሰድ አያስፈልገንም። ቅርባችን ያለውን በመምረጥ ብናጠና ኢፌክት ስለማይኖረው ተመሳሳይ ፖፑሌሽን ከሆነ ግን ሜይ ኖት ሪፕሬዘንት ኦፍ ዘ ታርጌት ፖፑሌሽን ሪዛልቲንግ ቢያዝ ነው። ግን አንዳንድ ጊዜ ኮንቪኒየንት ስለሆነ ብቻ አንድን ሳምፕል መምረጥ ትክክለኛ ታርጌት ፖፑሌሽናችን ሪፕሬዘንት ያደርጋል ተብሎ ስለማይታሰብ ለቢያዝ ይጋለጣል ተብሎ ይታሰባል። ምናችን ሳምፕል አመራረጣችን ኮንቪኒየንስ ሳምፕልን ተጠቅመን ቢያዝ ማለት አድሎ ሊፈጠር ይችላል ማለት ነው። ስለዚህ ኮንቪኒየንስ ሳምፕሊንግ ይሄን ይመስላል ማለት ነው። አንድ ሳምፕል የሚመረጠው ለእኛ ለጥናቱን ለሚያደርገው አካል ካለው ቅርበትና ለመመረጥ ለማስቸገር አንጻር ነው። ወይም ለምሳሌ ብዙ ጊዜ ኮንቪኒየንስ ስንል ከፕሌስ አንጻር ሊሆን ይችላል። ጥናቱ ከሚካሄድበት አካባቢ ቅርበት ያ ሰውዬ ለእኛ ምን ያህል ቅርብ ነው በሚለው ልንመርጥ እንችላለን ማለት ነው። ኮታ ሳምፕሊንግ የሚባል አለ እና ስኖቦል አለ። ኮታ ሳምፕሊንግ ማለት የሚያስፈልጋችሁን ኮታ አይደንቲፋይ ታደርጉና በዛ ኮታ መሰረት መምረጥ ነው። ይሄ ብዙ ጊዜ በእንትሉ ጀጅመንት ነው የሚወሰነው በጥናቱ አካል ጥናቱን በሚያካሄደው መሰረት ነው። ምክንያቱም ሰውየው ይህን ያህል ሳምፕል ያስፈልገኛል ለምሳሌ 40 ሳምፕል ያስፈልገኛል ብሎ ካሰበና ራሱ ዝም ብሎ 40 ሳምፕሎችን ይመርጣል ማለት ነው። ስለዚህ ኮታ የሚያስፈልገውን ሳምፕል በሰውየው ጀጅመንት መሰረት ነው የሚመረጠው ማለት ነው። ስለዚህ ብዙ ጊዜ ቢያዝ ሊገጥም ይችላል። ምክንያቱም በሚመርጣቸው ሳምፕሎች ላይ ራንደምሊ ስላልሆነ ያልመረጠው እሱ የፈለገውን ብቻ ስለሆነ የመረጠው ሳምፕሉ ቢያዝ ሊያመጣ ይችላል ማለት ነው። ስለዚህ ኮታ ሳምፕሊንግ ይህን ይመስላል። ስኖቦል ሳምፕሊንግ ደግሞ ምንድነው ለየት የሚል የሳምፕሊንግ አመራረጥ አይነት ነው እና ሳምፕሉን የሚወስነው ምንድነው የጥናቱ አካል ወይም በፕሮባቢሊቲ አይደለም በእድል አይደለም የሚመረጠው በምንድነው በአባሉ ነው። ለምሳሌ አሁን ስለ ኤችአይቪ ኤድስ ማጥናት ብዙ ጊዜ እነዚህ ሂድን የሆኑ ነገሮች በሰው የማይወሩ ነገሮች ናቸው በስኖቦል ሳምፕሊንግ የሚመረጡት። ለምሳሌ አንድ ኤችአይቪ ያለበት ሰው ቢኖር ስለ ኤችአይቪ ማጥናት ብፈልግ መጀመሪያ ምንድነው ኤችአይቪ ያለበትን ሰው ሄጄ አወራና እሱ ደግሞ ሌላ ሰው እንዲጠቁመኝ አደርጋለሁ ማለት ነው። ከዛ ያኛውን ሄጄ አወራና ሌላ ሰው እንዲጠቁመኝ አደርጋለሁ። ስለዚህ ሳምፕላችሁን የምትመርጡት ምንድነው ከጥናቱ አካላት ጥቆማ መሰረት ነው። ስለዚህ በሪፈረንት ነው ማለት ነው። ሌላ ሰው እየጠቆማችሁ ነው ስኖቦል ሳምፕሊንግ የምታካሄዱ። ስለዚህ
በዚህም ሳምፕል ልትመርጡ ትችላላችሁ ማለት ነው። ስለዚህ እነዚህን የሳምፕል አይነቶች ካየን በኋላ አሁን ደግሞ ዳታዎችን በሁለት እንከፍላቸዋለን። ምንና ምን ብለን? ፕራይሜሪ እና ሰከንዳሪ ዳታ ማለት ነው። ስለዚህ ፕራይሜሪ ዳታ ወይም ፕራይሜሪ ሶርስ የሚባሉት ሶርስ ፍሮም ዌር ፈርስት ሃንድ ኢንፎርሜሽን ኢዝ ጋዘርድ። በቃ መጀመሪያ የሚባለው ኢንፎርሜሽን ትኩሱን ዜና የምታገኙባቸው ምንጮቻችሁ ማለት ናቸው። ያ ነገር የተከሰተባቸው አካላት ስለዛ ነገር ትክክለኛ መረጃ ያላቸው ወይም ያ ነገር ሲከሰት ያዩ ሰዎች ፈርስት ሃንድ ኢንፎርሜሽን ለእናንተ ይሰጧቸዋል። ስለዚህ ፕራይሜሪ ሶርስ ይባላሉ። ኦሪጂናል ሶርስ ኦፍ ዳታ ነው የሚገኘው ከነዚህ አካላት ማለት ነው። ምክንያቱም ያ ነገር ወይ በእነሱ ላይ ተፈጥሯል ወይ ሲፈጸም በቀጥታ አይተዋል ማለት ነው። ስለዚህ ፕራይሜሪ ሶርስ ኦፍ ዳታ የሚባለው ይሄን ይመስላል ማለት ነው። ሰከንዳሪ ዳታ ደግሞ ከሆነ ምንድነው? ኢዝ ዘ ዋን ዛት ሜክስ ዘ ዳታ አቬሌብል ዊች ዌር ኮሌክትድ ባይ ሰም አዘር ኤጀንሲ ነው። ስለዚህ ይሄ ግን ቀጥታ ያ ነገር ከተፈጸመባቸው አካላት ወይም ያ ነገር ሲፈጸም ካዩ አካላት አይደለም መረጃውን የምትሰበስቡ። ይሄንን ከተሰበሰበ ነው። የሆነ ሰውዬ በሆነ ጊዜ ላይ ያን መረጃ ይሰበስበዋል። ስለዚህ እናንተ ያን መረጃ አክሰስ ማድረግ ነው። ለምሳሌ የተለያዩ መጽሐፍቶችን ሊሆን ይችላል፣ መረጃ ፈልጋችሁ ሪሰርች ሊሰሩ ሊሆን ይችላል እና ያንን መጽሐፍ ብትጠቀሙ ሌላ ሰውን የሰበሰቡ እናንተ ደግሞ ሁለተኛ ተጠቃሚ ናቸው ማለት ነው። ስለዚህ ሰከንዳሪ ዳታ ይባላል ማለት ነው። ሶርስ ሶርስ ዊች ኢዝ ኖት ፕራይሜሪ ኢዝ ነሰሰሪ ሰከንዳሪ ነው። ስለዚህ ፕራይሜሪ ካልሆነ ሰከንዳሪ ይባላል። ፕራይሜሪ ዳታ አይ ሚን ሰከንዳሪ ዳታ ኦብቴን ፍሮም ሶርስ ሰች አዝ ሴንሰስ ኤንድ ሰርቬይ ሪፖርት። አሁን ሴንሰስ ማለት የሆነ ነገር ከህዝብ አንጻር አጠቃላይ ህዝብ ተጠንቶ የተቀመጠ መረጃ ቢኖር እናንተ ያን መረጃ ብትጠቀሙ ሰከንዳሪ ሶርስ ተጠቀሙ ነው የምትሉት ማለት ነው። ሌላ ቡኮች ሊሆኑ ይችላሉ፣ ኦፊሻል ሪከርዶች፣ ሪፖርቶች፣ ኤግዛም፣ ኤክስፐሪመንታል ሪዛልት፣ ፕሪቪየስ ሪሰርች ፔፐር፣ ቡሌቲን፣ ማጋዚን፣ ኒውስ ፔፐር፣ ዌብሳይት ኤንድ አዘር ፐብሊኬሽኖችን ብንጠቀም ሰከንዳሪ ሶርስ ናቸው ማለት ነው። እነዚህ ለእኛ ጥናት አካላት ምክንያቱም ቀጥታ ከተጠናው ሰውዬ ሳይሆን የሆነ ሰውዬ አጥንቶታል። ያን ያጠናውን እኛ ስንጠቀም ሰከንዳሪ ኢንፎርሜሽን አገኘን ማለት ነው። ስለዚህ ይህን ይመስላሉ ፕራይመሪ እና ሰከንዳሪ። በኤግዛምፕል ስንመለከታቸው ለምሳሌ ኤግዛምፕል ስተዲ ኮንዳክት ቱ ሲ ዘ ኤጅ ዲስትሪቢሽን ኦፍ ኤች አይ ቪ ኤድስ ቪክቲም ሲቲዝን። ስለዚህ አሁን ስለ ኤች አይ ቪ ኤድስ ቪክቲም የተጠቁ ሰዎች እድሜ ክልላቸውን ለማጥናት ፈለግን። ስለዚህ ኢንፎርሜሽኑ ኦብቴን ፍሮም ፕራይመሪ ኦብቴን ፍሮም ዘ ቪክቲም ኦፍ ዘ ሲቲዝን ፕራይሜሪ ሶርስ ይለናል። ስለዚህ መረጃውን ከኤች አይ ቪ ከተጠቁ ሰዎች ከሰበሰባችሁ ፕራይሜሪ ሶርስ ይባላል። ምክንያቱም ፈርስት ሃንድ ኢንፎርሜሽን ስላላችሁ። ግን ዘ ዩዝ ኦፍ ሪከርድ ኦፍ ሆስፒታል ኤንድ ሪሌትድ ኤጀንሲ ቱ ኦብቴን ዘ ኤጅ ኦፍ ዘ ቪክቲም ሲቲዝን ዊዛውት ዘ ኒድ ኦፍ ትሬሲንግ ዘ ቪክቲም ፐርሰናሊ ኢዝ ሰከንዳሪ ሶርስ ነው። ስለዚህ በአካል ኤች አይ ቪ የተጠቁትን ሰዎች ከማግኘት ይልቅ የሆስፒታል ሪከርዶችን ከሆስፒታል መረጃ ወይም ከሌላ አካላት መረጃ ብታገኙ ስለ ኤጅ ዲስትሪቢሽኑ በኤች አይ ቪ የተጠቁ ሰዎች ምን ይባላል? ሰከንዳሪ ሶርስ ማለት ነው። ስለዚህ ይህን ይመስላል ዲፈረንሳቸው። አሁን እዚህ ጋር ስለዚህ መረጃችን ስትሰበስቡ ፕራይሜሪ ዳታ ልጠቀም ሰከንዳሪ ዳታ ልጠቀም ልትሉ ትችላላችሁ። ስለዚህ ሁለቱንም መጠቀም የራሳቸው የሆነ አድቫንቴጅ የራሳቸው የሆነ ዲስአድቫንቴጅ አላቸው። ስለዚህ እሱን እንመለከታለን ማለት ነው። መጀመሪያ የምንጀምረው ከምንድን ነው? አድቫንቴጅ ኦፍ ፕራይሜሪ ዳታ ኦቨር ሰከንዳሪ ዳታ ነው። ስለዚህ የፕራይሜሪ ዳታን ጥቅም ስንመለከት ጊቭ ሞር ሪላያብል አኩሬት ኤንድ አዲኩዌት ኢንፎርሜሽን ዊች ኢዝ suitable to the objective and the purpose of the investigation። ስለዚህ ከጥናታችን ዓላማ እና ፐርፐዝ ጋራ ማች የሚያደርግ በጣም አስተማማኝ እና አኩሬት የሆነ መረጃ ማግኘት ያስችላቸው ምን ፕራይሜሪ ዳታ። ምክንያቱም ያ ነገር የተከሰተባቸው ወይም ሲከሰት ያዩ ሰዎች ስለሆኑ ግልጽ የሆነ መረጃ ትክክለኛ መረጃ ሊሰጡ ስለሚችሉ ነው። ሁለተኛ ደግሞ ሾው ዳታ ኢንቴግሬትድ ዲቴል ነው። ስለዚህ የሆነ መረጃ በጣም አድብስብሰው አያልፉም እና በዲቴል ይነግሯቸዋል። ያ ነገር የራሳቸው ኤክስፔሪንስ ወይም ምን ሊሆን ስለሚችል ያዩት ነገር ሊሆን ስለሚችል ማለት ነው። እና ፍሪ ፍሮም ኤረር ዳት ሜይ አራይዝ ፍሮም ኮፒንግ ኦፍ ፊገር ፍሮም ፐብሊኬሽን ዊች ኢዝ ዘ ኬዝ ኦፍ ሰከንዳሪ ዳታ ነው የሚለው። ስለዚህ ሌላ ደግሞ ኤረር አይገጥማቸውም ዳታዎችን ምን ሲያደርጉ ፊገሮች ምናምን ኮፒ ሲያደርጉ። ምክንያቱም ይህን የምናደርገው ምን ላይ ነው ብለና ቅድም ሰከንዳሪ ሲሆን ነው ከተለያየ ምንጮች መረጃዎችን ኮፒ እያደረግን የምንገለብጠው ማለት ነው። በዛ ጊዜ መረጃ ስንወድ ልናሳስት እንችላለን። ግን ፕራይሜሪ ዳታ ላይ ምንድነው ከፈርስት ሃንድ ኢንፎርሜሽን ከሰውየው ስለሆነ ከተፈጠረበት ነገሩ የምንሰማው ምንም ኮፒ የማድረግ ችግር አይገጥመንም ማለት ነው። ይሄ ችግር የሰከንዳሪ ዳታ ኮሌክሽን ኤረር ስለሆነ። እሺ ዲስአድቫንቴጁ ግን ምንድን ነው? ፕራይሜሪ ዳታ ስንል ደግሞ ምንድን ነው?
ታይም ኮንሱሚንግ ኤንድ ኮስቲ ነው። አስቡት ያንን ሰውዬ ከእናንተ ካላችሁበት ቦታ በጣም ሩቅ ሊሆን ይችላል። ጊዜያችሁን እና ብዙ ወጪ ሊያስወጣችሁ ይችላል ያንን መረጃ ለማግኘት ስትሉ ማለት ነው። ስለዚህ ጊቭ ሚስሊዲንግ ኢንፎርሜሽን፣ አንዳንድ ጊዜ ሚስሊዲንግ የሆነ ኢንፎርሜሽን፣ ላክ ኦፍ ኢንተግሪቲ ኦፍ ዘ ኢንቨስቲጌተር ኤንድ ናን ኮኦፐሬሽን ኦፍ ዘ ሪስፖንዳንት። ምክንያት ምንድነው? አንዳንድ ጊዜ ላይጣጣሙ ይችላሉ። የጥናቱን የሚያካሄደው ምርምሩን የሚሰራው አካል እና የዛ ነገር ደግሞ ምንድነው መልስ ሪስፖንዳንቱ ያ ሰውዬ መረጃ የሚሰጡ አካል ደግሞ ምንድነው በራሳቸው መካከል ባለ ኢንተግሪቲ ወይም ነን ኮኦፐሬሽን ምክንያት ሊፈጠር ይችላል። ሚስሊዲንግ የሆኑ ኢንፎርሜሽኖችን ሊሰጡ ይችላሉ ለሪስፖንዳንት፣ ወይም ሪስፖንዳንቱ መረጃ ሳስቶ ቢነግረው ይህ ሰውዬ ምንድነው የተሳሳተ ዳታ አገኘ ማለት ነው። ስለዚህ አንዳንድ ጊዜ እንደዚህ አይነት ዲስአድቫንቴጆች ሊኖሩ ይችላሉ ማለት ነው። ስለዚህ እነዚህ አድቫንቴጆች እና ዲስአድቫንቴጆች ፕራይሜሪ ዳታ አለው ማለት ነው። ሌላኛው ሰከንዳሪ ዳታ አድቫንቴጅ ላይ ስንመጣ ኢት ኢዝ ሬድሊ አቬይላብል ኤንድ ሄንስ ኮንቪኒየንት ኤንድ ማች ኩዊከር ነው። ይሄ በጣም ለማግኘት እና ጊዜ በጣም ቆጣቢ ነው ሰከንደሪ ዳታ። ምክንያቱም የተለያዩ ነገሮች የተጻፉ ነገሮችን ምናምን ስለሆነ የምትፈልጉ በዚህ ኬዝ ለምሳሌ የሆነ ነገር ብፈልጉ ቀጥታ ሰርች ብታደረጉ ጉግል ላይ ስለዛ የተጻፈ መጽሐፍ ብፈልጉ በቀላሉ ጊዜያችሁን ቆጥባችሁ በትንሽ ጊዜ ውስጥ መረጃ ልታገኙ ትችላላችሁ። ስለዚህ ምን ያደርጋል ማለት ነው? ኢት ሬዲዩስ ታይም ኮስት ኢፈርት አስ ኮምፔርድ ቱ ፕራይሜሪ ዳታ። ስለዚህ ከፕራይሜሪ ዳታ አንጻር ጊዜያችሁን ወጪያችሁን እና በዛ ነገር ላይ የምታወጡትን ኃይል ወይም የምትጫወቱትን ሚና መቀነስ ትችላላችሁ ማለት ነው። ኤንድ ሜይ ቢ አቬይላብል ኢን ዘ ሰብጀክት ኬዝ ኦር ኬዝስ ዌር ኢት ኢዝ ኢምፖሲብል ቱ ኮሌክት ፕራይሜሪ ዳታ ሰች አስ ኢን ኬዝ ካን ቢ ሪጅን ዌር ዜር ኢዝ ዋር ነው የሚለው። ስለዚህ አንዳንድ ጊዜ ምንድነው ዳታዎችን በፕራይሜሪ ዳታ ኮሌክሽን መሰረት መሰብሰብ ላንችል እንችላለን። ስለዚህ ያላቸው አማራጭ ሰከንዳሪ ዳታ መጠቀም ሊሆን ይችላል እና አንዳንድ ጊዜ አሁን መረጃውን ማግኘት ያለባችሁ ጦርነት ካለበት ቦታ ቢሆን በዛ ጦርነት ምክንያት እዛ ቦታ መሄድ ስለማችሉ ሰከንዳሪ ዳታን ወይም ስለዛ ነገር የተጻፉ መረጃዎችን ትሰበስባላችሁ ማለት ነው። ስለዚህ እነዚህ አድቫንቴጆቹ ናቸው። ዲስአድቫንቴጆች ምን ይመስላሉ ስናል ዲስአድቫንቴጆች ምንድን ናቸው? ዳታ ኦብቴንድ ሜይ ኖት ቢ ሰፊሽንትሊ አኩሬት እና የሰበሰባችሁት ዳታ ከእናንተ ከምፈልጉት የጥናት ጋራ ያገኛችሁት ዳታ ማለት ነው ላይጣጣምላችሁ ይችላል። ብዙ ጊዜ ቱ ዘ ፖይንት የሆነ መረጃ ላታገኙ ትችላላችሁ። እናንተን ውስጣችሁን የሚያረካ ለፈለጋችሁት ጥያቄ መልስ ላታገኙ ትችላላችሁ። የተለያዩ ጽሁፎችን ሰርች ስታደረጉ እና ዘ ዳታ ዛት ኤግዛክትሊ ሱት አወር ፐርፐዝ ሜይ ኖት ፋውንድ እንዳልኳቸው ለእኛ ፐርፐዝ ለእኛ ለምፈልገው የጥናት ኦብጀክቲቫችን ኤግዛክትሊ የሚመች ምንን መረጃ ላናገኝ እንችላለን በሰከንዳሪ ሶርስ ማለት ነው። እና ኤረር ሜይ ቢ ሜድ ዋይል ኮፒንግ ፊገር ነው። ቅድም እንዳልኳቸው የተለያዩ ፊገሮችን ኮፒ አድርገን ስለሆነ የምናመጣው እዚህ ጋር ከሌላ አካል ስለሆነ የምንሰበስበው ከዚህ በፊት ከተጻፉ ነገሮች ኤረር ልንፈጥር እንችላለን ያንን ዳታ ወይም ፊገር ስንወስድ ማለት ነው። ስለዚህ እነዚህ የሰከንዳሪ ዳታ ዲስአድቫንቴጆች ናቸው ማለት ነው። ስለዚህ አሁን አየን የሁለቱንም አድቫንቴጁን አየን፣ የፕራይመሪ ዳታም ዲስአድቫንቴጁን፣ የሰከንዳሪም አድቫንቴጁን ዲስአድቫንቴጁን አየን። ስለዚህ ዘ ቾይስ ቢትዊን ፕራይሜሪ ዳታ ኤንድ ሰከንዳሪ ዳታ ኢዝ ዴተርማይንድ ባይ ፋክተርስ ነው። ስለዚህ ሁለቱም የራሳቸው አድቫንቴጅ እና ዲስአድቫንቴጅ ስላላቸው ስለዚህ እነዛን ለመምረጥ የሚያስፈልጉን ክራይቴሪያ ወይም ፋክተሮች አሉ። የመጀመሪያው ዘ ኔቸር ኤንድ ዘ ስኮፕ ኦፍ ኢንኳሪ ማለት ነው። ስለዚህ ኔቸሩ ምን ይመስላል ወይም ስኮፕ ኦፍ ኢንኳሪ በጣም ሰፊ ከሆነ ስኮፓችን እና ኔቸሩ ምን ይመስላል የሚለው ወሳኝ ነው። ስለዚህ በጣም ሰፊ ከሆነ ስኮፑ ፕራይሜሪ ዳታ ብንጠቀም ተመራጭ ነው። ምክንያቱም ብዙ መረጃዎች ማግኘት ስለምንችል እና አቬይላቢሊቲ ኦፍ ፋይናንሻል ሪሶርስ በጣም ፋይናንስ ካለን ፕራይሜሪ ዳታ ነው በጣም ኮስቱ እሱን መጠቀም እንችላለን። ብዙ ግን ፋይናንስ ከሌለ ሰከንዳሪ ዳታ ነው መጠቀም ያለብን ምክንያቱም ለስ ኮስት ስለሆነ እና አቬይላቢሊቲ ኦፍ ታይም ሶስተኛው ያለን ጊዜ ነው። ያለን ጊዜም ወሳኝ ነው። ፕራይሜሪ ዳታ በጣም ጊዜ ስለሚወስድ ብዙ ጊዜ ካላችሁ ፕራይሜሪ ዳታ መጠቀም ትችላላችሁ። ሰከንዳሪ ዳታ ደግሞ ትንሽ ጊዜ ስለሆነ ኮንሱም የሚያደርገው ያላችሁ የጥናት ጊዜ ትንሽ ከሆነ ሰከንዳሪ ዳታን ተጠቅማችሁ ዳታችሁ መሰብሰብ ትችላላችሁ። ሌላው ዲግሪ ኦፍ አኩሬንሲ ዲዛየር ነው። ከዛ መረጃ ምን ያህል አስተማማኝ እንዲሆን ትፈልጋላችሁ። በጣም ዲግሪ ኦፍ አኩሬንሲ እንዲኖረው ያ ዳታ ከፈለጋችሁ ፕራይሜሪ ዳታን ትጠቀማላችሁ። በጣም ግን ያን ያህል ዲግሪ አኩሬንሲ ኦፍ ሌቭል ኦፍ ዘ ስተዲ ወይም የጥናቱ በጣም ካልተፈለገ ትንሽ ለስ የሆነ ኤረርም ቢኖረው ቶለሬት የሚደረግ ከሆነ ምንድነው ሰከንዳሪ ዳታን ትመርጣላችሁ ማለት ነው። ስለዚህ ይህን ይመስላል ማለት ነው። እነዚህ ፋክተሮች ኮንሲደር ማድረግ ያለባችሁ ምናችሁን የጥናት እንትላችሁን ስትመርጡ ዳታ አሰባሰባችሁ የመጀመሪያው። ስለዚህ ፕራይመሪ ዳታ አር ዩዝድ ኢን ሲቹዌሽን ዌር ሰከንዳሪ ዳታ ዱ ኖት ፕሮቫይድ አዲኩዌት ቤዝ ኦፍ አናላይዝ ዛት ሚንስ ዌን ሰከንዳሪ ዳታ ዳዝ ኖት ሱት ቱ ዘ ስፔሲፊክ ኢንቨስቲጌሽን። ግን ብዙ ጊዜ እንዳልኳችሁ ፕራይመሪ ዳታ ሱቴብል አይሆንም ምክንያቱም በሚወስደው ጊዜ ኮስቲ እና ኢፈርት ምክንያት። ስለዚህ ሰከንዳሪ ዳታ ብዙ ጊዜ ፕራይመሪ ዳታ የምንጠቀመው ሰከንዳሪ ዳታ ተጠቅመን ያንን ጥናት ማካሄድ ካልቻለን ወይም
ለእኛ የጥናት ፐርፐዝ ስፔሲፊክ ለምናጠናው ነገር ስዊት የሚያደርግ መረጃ በሰከንዳሪ ካላገኘን ነው እንጂ አለስ ፎር ሰች ኬዝስ ይሄ ነገር ካልተፈጠረ ሞስት ስታቲካል ኢንቨስቲጌሽን ሬስት አፖን ሰከንዳሪ ዳታ ሴንሲቲቭ ሚኒማይዝ ኮስት ኤንድ ሴቭ ታይም እና ይሄ እና አይነት ሁኔታ ካልተፈጠረ ፕራይሜሪ ሰከንዳሪ ዳታው ግዴታ ያንን ጥናት ማካሄድ ካላስቻለ ነው እንጂ ፕራይሜሪ ዳታ የምንጠቀመው። ግን ይሄ ሁኔታ ካልተከሰተ ብዙ ጊዜ ሰከንዳሪ ዳታ ነው የምንጠቀመው፣ ምክንያቱም ብዙ ኮስት እና ታይምን ሴቭ ስለሚያደርግ ሰከንዳሪ ዳታ ማለት ነው። ቀጣይ የምንመለከተው ሜትድ ኦፍ ዳታ ኮሌክሽን ፕራይሜሪ ዳታ ኮሌክሽን ነው ማለት ነው። ምን ይመስላሉ የዳታ አሰባሰቦች የሚለውን እናያለን ማለት ነው። እሺ ስለዚህ የመጀመሪያው ምንድነው ፕራይሜሪ ዳታ ኮሌክሽን ሜትድ ምንድነው? ፐርሰናል ኢንኳየሪ ሜትድ ነው። ያን እንደምታውቁት የሰከንደሪ ዳታ መረጃ አሰባሰብ የምንፈልግ የማናየው ለምንድነው? ዳይሬክትሊ ከሰዎቹ ጋር ስለማንገናኝ ነው። የተለያዩ ሶርሶችን ስለሆነ የምንጠቀመው ነው የፕራይሜሪ ዳታ አሰባሰብ ሜትድን የምንመለከተው፣ ግን ከሰዎቹ ጋር ዳይሬክትሊ መገናኘት ስላለብን ነው። ስለዚህ የመጀመሪያው ምንድነው ፐርሰናል ኢንኳየሪ ሜትድ ነው። ፐርሰናል ኢንኳየሪ ሜትድ ወይም ኢንተርቪው ይባላል። ኢንተርቪው በማድረግ ለሰዎቹ ማለት ነው። ይህን ኢንተርቪው የምታደርጉት ዳይሬክትሊ ሊሆን ይችላል ወይም ኢንዳይሬክትሊ ሊሆን ይችላል። ስለዚህ ዳይሬክት ፐርሰናል ኢንተርቪው ከሆነ የኤ ላይ ያለው ማለት ነው። ስለዚህ ዜር ኢዝ ፌስ ቱ ፌስ ኮንታክት ዊዝ ዘ ፐርሰን ፍሮም ሁም ዘ ኢንፎርሜሽን ኢዝ ኦብቴንድ ነው ማለት። ስለዚህ ዳይሬክት ፐርሰናል ኢንተርቪው ከሆነ ቀጥታ ሰውየውን አግኝታችሁ ነው የምታጠኑት ማለት ነው። ለምሳሌ ስለ ኤች አይ ቪ እያጠናችሁ ከሆነ እንዳልኳችሁ ቅድም ኤች አይ ቪ የያዘውን ሰውዬ ዳይሬክት ሄዳችሁ ኮንታክት በማድረግ ነው መረጃችሁን የምትሰበስቡት ማለት ነው። ሁለተኛ ኢንዳይሬክት ፐርሰናል ኢንኳይሪ ወይም ኢንተርቪው የምንለው ምንድነው? እዛ ኢንቨስቲጌት ኮንታክት ሰርድ ፓርቲስ ኮልድ ዊትነስድ አር ካፓብል ኦፍ ሰፕላይንግ ዘ ነሰሰሪ ኢንፎርሜሽን ነው። ስለዚህ እዚህ ጋር ሰውየውን በቀጥታ አታገኙም፣ ግን ያን ሰውዬ ስለሱ በቂ መረጃ የሚሰጥ ዊትነስድ ወይም በጣም ታማኝ የሆነ ሰርድ ፓርቲን ትፈልጉና ከሱ ሰውዬ ትሰበስባላችሁ። ለምሳሌ ኤች አይ ቪ ያለበት ሰውን ብለናል ቅድም። እሱ ማግኘት ካልቻለን ቤተሰቦቹን ሄዳችሁ ብታናግሩ እነሱ እንደ ዊትነስድ ወይም ሰርድ ፓርቲ ይባላሉ። ያንን መረጃ በደህና ሊነግሯችሁ የሚችሉ ማለት ነው። ስለዚህ ቀጥታ ሰውየውን ሄዳችሁ ወይም ሰውየውን ሄዳችሁ መጠየቅ ምን ይባላል? ፐርሰናል ኢንኳየሪ ሜትድ ውስጥ ይካተታል። ሁለተኛ ዳይሬክት ኦብዘርቬሽን ነው። እናንተ ሄዳችሁ እዛ ክስተቱ ቦታ የሚታይ ነገር ከሆነ በማየት መረጃ ማግኘት ትችላላችሁ። ለምሳሌ አሁን ስለ አንድ የደን ልማት ጥናት ከሆነ እያረጋችሁ ያለው የተለያዩ ቦታዎችን ይሄ ልማት የተካሄደባችሁ ሄዳችሁ ብታዩ ምንድነው መረጃ ማግኘት ትችላላችሁ። አንዳንዴ ዳይሬክትሊ ኦብዘርቭ በማድረግ ይገኛል። ሶስተኛ ኩዌሽነሪ ሜትድስ ነው። ኩዌሽነሪ ሜትድ ከሆነ የተለያዩ ጥያቄዎችን አዘጋጅታችሁ ያንን ጥያቄ በመስጠት ፎርሙ እንዲሞሉላችሁ ማድረግ ነው ሰዎችን ማለት ነው። ወይም ጥያቄ በማዘጋጀት መጠየቅ ማለት ነው። ስለዚህ ኩዌሽነሪ ሜትድ ይሄን ይመስላል ማለት ነው። ስለዚህ ሶስቶቹን ዳይሬክት ፐርሰናል ኢንኳየሪ፣ ዳይሬክት ኦብዘርቬሽን እና ፐርሰናል ኢንኳየሪ ዳይሬክት ኢንዳይሬክት ሊሆን ይችላል። ሁለተኛ ዳይሬክት ኦብዘርቬሽን እና ሶስተኛ ኩዌሽነሪ ሜትድን ተጠቅማችሁ ዳታችሁን ልሰበስቡ ትችላላችሁ ማለት ነው። ምን አይነት ዳታችሁን? ፕራይሜሪ ዳታ ከሆነ የምትሰበስቡት። ቀጣይ ምንድነው ሜትድ ኤንድ ታይፕ ኦፍ ክላሲፊኬሽን ነው የምንመለከተው። ስለዚህ የዳታን ክላሲፊኬሽን ማለት ነው። ዳታዎችን በምን እንከፍላቸዋለን? አንደኛው ጂኦግራፊካል ክላሲፊኬሽን አለ። ዳታ አር አሬንጅድ አኮርዲንግ ቱ ፕሌስ ላይክ ኮንቲኔንት፣ ሪጅን ኤንድ ካንትሪ እያለን መረጃዎችን ልከፋፈላቸው እንችላለን ባሉበት ጂኦግራፊ መገኛ መሰረት። ለምሳሌ ሪጅን ላይ ቋንቋን በሪጅን ብንከፍለው ምስራቅ አፍሪካ ላይ አማርኛ ይናገራል ትላላችሁ። ዌስት አፍሪካ ላይ ፍሬንች፣ ኖርዝ አፍሪካ ላይ አረብ፣ ሳውዝ አፍሪካ ላይ እንግሊሽ ብላችሁ የቋንቋዎች የሚነገሩበትን ቦታ ተጠቅማችሁ ዳታዎችን መክፈል ትችላላችሁ። ይህ ደግሞ ምን ይባላል? ዳታን በጂኦግራፊካል ክላሲፋይ ያደረግ ነው እንላለን። ስለዚህ ጂኦግራፊካል ክላሲፊኬሽን ኦፍ ዳታ ይህን ይመስላል። ይሄኛው ዳታን በክሮኖሎጂካል መከፋፈል እንችላለን፣ ወይም ቤዝዶን ታይም ልንከፋፍለው እንችላለን። በየር ሊሆን ይችላል፣ በመንዝ ልከፋፍሉ ትችላላችሁ። ለምሳሌ እዚህ ጋር ያለውን ቴብል ትመለከቱት ዳታዎችን የፖፑሌሽን ነው። 1974 ይህን ያህል፣ 86 ይህን ያህል፣ 91 ይህን ያህል ብሎ ከፋፈለው። ስለዚህ ዳታን በታይም መክፈል ክሮኖሎጂካል ክላሲፊኬሽን ይባላል። ሶስተኛው ኳንቲታቲቭ ክላሲፊኬሽን ነው። ኳንቲታቲቭ ክላሲፊኬሽን ከሆነ ዳታ አሬንጅድ ቱ አትሪቢዩትስ ላይክ ከለር፣ ሪሊጅን፣ ማርሻል ስታተስ፣ ሴክስ፣ ኤዱኬሽን ባክግራውንድ ነው ማለት። ስለዚህ ኳሊታቲቭ ዳታ ላይ ከሆነ ደግሞ እነዚህ ነመሩክ የሆኑ ዳታዎች አትሪቢዩቶች ሊሆኑ ይችላሉ። የሆነ ነገር በከለር ባለው ቀለም ቀይ፣ ቢጫ፣ ነጭ እያላችሁ ምናምን መከፋፈል፣ በሪሊጅን ኦርቶዶክስ፣ ፕሮቴስታንት፣ ሙስሊም እያሉ መከፋፈል እና በኤዱኬሽን ባክግራውንድ በሴክስ አለ መረጃዎችን ስንከፋፍል ምን እንላለን? ኳሊታቲቭ ዳታ እንላለን ማለት ነው። ሌላኛው ኳንቲታቲቭ ዳታ ነው። ኳንቲታቲቭ ክላሲፊኬሽን ላይ ደግሞ ምንድነው
ቁጥራዊ የሆኑ መረጃዎች ናቸው በዚህ የምናሳየው። ስለዚህ ስታቲካል ዳታ ክላሲፋይድ አኮርዲንግ ቱ ሰም ኳንቲታቲቭ አትሪቢዩት ነው። ቁጥራዊ የሆነ ቫሪያብል ያላቸው ነገሮች ነው እዚህ ላይ የምታሳዩ። ለምሳሌ እነዚህ ቫሪያብሎች ደግሞ ዲስከሬት እና ኮንቲኒስ ተብለው ይከፋፈላሉ። ምኖች ኳንቲታቲቭ ክላሲፊኬሽን ምንድነው ዲፈረንሳቸው የሚለውን የዲስከሬት እና የኮንቲኒስ እናያለን። ግን በቃ ይኸው በቁጥር ነው የምታስቀምጡት ማለት ነው። ቁጥራዊ የሆነ መረጃ ሚስተር ኤክስ ሄድ ነው። ስለዚህ የኤ የቢ የሲ እና የዲ ሰዎችን ባላቸው ሄድ ብንከፋፍላቸው ዳታውን በዚህ ወይ ክላሲፋይ ያደረግ ነው ይባላል ማለት ነው። ስለዚህ ዲስከሬት እና ኮንቲኒስ ቫሪያብል ምን ይመስላል የሚለውን ስናይ ዲስከሬት ቫሪያብል ማለት አር ቫሪያብል ዳታ አሶሲየትድ ዊዝ ኢኖሜሬሽን ኦር ካውንቲንግ ነው። ስለዚህ እነዚህ ዲስከሬት ቫሪያብል የምንላቸው ቁጥራዊ የሆኑ መረጃዎች ናቸው። እነዛ ቁጥራዊ መረጃዎች ደግሞ ቆጥራችሁ የምትደርሱባቸው ማለት ነው። ለምሳሌ ነምበር ኦፍ ስቱደንት ኢን ዘ ክላስ መቆጠር ይችላል። ነምበር ኦፍ ችልድረን ኢን ዘ ፋሚሊ መቆጠር ይችላሉ። ስለዚህ ተቆጥሮ መድረስ የሚችልባቸው ቫሪያብል ከሆኑ ዲስከሬት ቫሪያብል ይባላሉ። ሁለተኛው ደግሞ ኮንቲኒስ ቫሪያብል ነው። ኮንቲኒስ ቫሪያብል ማለት አር ቫሪያብል አሶሲየትድ ዊዝ ሜዠርመንት ነው ማለት ነው። ስለዚህ ለምሳሌ ዌይት አለ ኦፍ 10 ስቱደንት የ10 ተማሪዎች ክብደት ማስቀመጥ ፈልጉ ምንድነው ኪሎግራምን ተጠቅማችሁ በሚዛን ማለት ነው መለካት ማለት ነው። ስለዚህ በሚዛን እየለካችሁ ታስቀምጣላችሁ ክብደት ማለት ነው። ክብደትን ቆጥራችሁ መድረስ አትችሉበትም። ለዛ ነው ዲስከሬት ቫሪያብል ያልሆነው። ስለዚህ በመለካት ነው የምትደርሱበት። ሄይትንም በሜትር በመለካት ማስቀመጥ ትችላላችሁ። ዲስታንስንም ከቨርድ ባይ ዘ ካር ነው የሚለው ቢትዊን ቱ ስቴሽን፣ ይህንንም በሜትር በመለካት መድረስ ይቻላል ማለት ነው። ስለዚህ የሚለኩ ነገሮች ከሆኑ ኮንቲኒስ ቫሪያብል ይባላሉ። በመቆጠር የሚደረሱ ከሆኑ ደግሞ ዲስከሬት ቫሪያብል ይባላሉ ማለት ነው። ስለዚህ ዲስከሬት እና ኮንቲኒስ ቫሪያብል በኳንቲታቲቭ ክላሲፊኬሽን ውስጥ ይገኛሉ ማለት ነው። ስለዚህ ዳታዎችን በአራት እንከፍላለን ማለት ነው። አንደኛ ኳንቲታቲቭ አለ፣ ኳሊታቲቭ አለ። ሶስተኛው ደግሞ ምንድነው ጂኦግራፊካል እና በምኑ ደግሞ ልንከፍላቸው እንችላለን። ከጂኦግራፊ በተጨማሪ ባላቸው የታይም ሲሪስ ማስቀመጥ ወይም ክሮኖሎጂካል ብለን ዳታዎችን እንከፍላቸዋለን ማለት ነው። ስለዚህ በአራቱ ዳታን ከፋፍላችሁ ማስቀመጥ ትችላላችሁ ማለት ነው። ስለዚህ አሳይመንቶችን ለመስራት በቂ ጊዜ ከሌላችሁ እና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። ስለዚህ ሌላኛው የምናየው ደግሞ በዚህ ቻፕተር ላይ ምንድነው ፍሪኩዌንሲ ዲስትሪቢዩሽን የሚባል ኮንሰፕት አለ። ፍሪኩዌንሲ ዲስትሪቢዩሽን ማለት ፍሪኩዌንሲ ሪፈርስ ቱ ዘ ነምበር ኦፍ ኦብዘርቬሽን ሰርቴን ቫልዩ ኦከር ኢን ኤ ዳታ ነው ማለት ነው። ስለዚህ ፍሪኩዌንሲ ማለት የሆነ ዳታ ድግግሞሹ ማለት ነው፣ ምን ያህል ጊዜ ኦከር አድርጓል ማለት ነው። ለምሳሌ አንድ ዳታ 2 3 2 4 2 እያልኩ ብሰጣችሁ ሁለት ስንት ጊዜ ተደጋግሟል ማለት ነው? 3 ጊዜ ማለት ነው። ስለዚህ የአንድ ዳታ በዛ ነገር ውስጥ ተደጋግሞ የመምጣት ኦብዘርቬሽኑ ምን ያህል ነው የሚለውን ያሳየናል ማለት ነው። ስለዚህ ፍሪኩዌንሲ ማለት ይህን ከሆነ፣ ፍሪኩዌንሲ ዲስትሪቢዩሽን ከሆነ ደግሞ ምንድነው ኢዝ ኦርጋናይዜሽን ኦፍ ሮ ዳታ ኢን ኤ ቴብል ፎርም ዩዚንግ ክላስ ኤንድ ፍሪኩዌንሲ ነው ማለት። ስለዚህ ፍሪኩዌንሲ ዲስትሪቢዩሽን ማለት ያንን አንድን ዳታ በቴብል ፎርም ስናስቀምጠው የተለያዩ ክላሶችን ሊሆን ይችላል እና ያላቸውን ፍሪኩዌንሲ አታች አድርጋችሁ ስታስቀምጡ ምን ይባላል? ፍሪኩዌንሲ ዲስትሪቢዩሽን ይባላል ማለት። ስለዚህ ይህንን እንመለከተዋለን። tabular representation of the value of variable together with the corresponding frequency is called frequency distribution አሁን ያልነው ማለት ነው። ስለዚህ ቴብልን ተጠቅማችሁ ከኮረስፖንዲንግ ፍሪኩዌንሲ ላይ ማሳየት አንድ ዳታ ምን ይባላል? ፍሪኩዌንሲ ዲስትሪቢዩሽን ይባላል ማለት ነው። ስለዚህ ፍሪኩዌንሲ ዲስትሪቢዩሽን በሁለት ከፍል አንግሩፕድ እና ግሩፕድ ነው ብለን የምንከፍለው። አንግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ከሆነ ምንድነው የሚያሳየን? show the distribution when the value of the variable are linked with respective frequency። እዚህ ጋር በቃ ቀጥታ ዳታውን ካለው ፍሪኩዌንሲ ጋር ብቻ ማሳየት ነው እንጂ በክላስ አይከፋፍላቸውም። በግሩፕ አይደረጉም ዳታዎቹ፣ ኢንዲቪጁዋሊ ዳታውን ነው የምታሳዩት ማለት ነው። ስለዚህ ለምሳሌ እዚህ ጋር ምንድነው ኤግዛምፕል ላይ ኮንሲደር ዘ ነምበር ኦፍ ዘ ችልድረን ኢን 50 ፋሚሊ፣ በ15 ፋሚሊ ውስጥ ያሉ ልጆች ናቸው። ነምበር ኦፍ ችልድረን አሁን እዚህ ጋር የተሰጣችሁ ዳታ አለ ማለት ነው። ለምሳሌ 0 ማለት ምንም ልጅ የሌላቸው ሁለት ፋሚሊዎች አሉ ማለት ነው። በታሊ ማስቀመጥ ይቻላል። ታሊ እነዚህ ሰርዝ እያደረጋችሁ ማለት ነው። ወይም ፍሪኩዌንሲ በነምበር ታስቀምጣላችሁ። ስለዚህ 0 ምንም ልጅ የሌላቸው ሁለት አሉ። አንድ ልጅ ያላቸው ደግሞ 1 2 3 4 አሉ። አራት ማድረግ ይቻላል። ሁለት ልጅ ያላቸው 4 አሉ፣ መቁጠር ትችላላችሁ። ከዛ ጋር 3 ያላቸው 3 4 ያላቸው 4 4 ልጅ ያላቸው ሁለት አሉ ማለት ነው። ሁለት ፋሚሊዎች አሉ ማለት ነው። ስለዚህ በአጠቃላይ 15 ልጆች ሞሉ ማለት ነው። ስለዚህ አንድን ዳታ ካለው ፍሪኩዌንሲ ጋር ቀጥታ ማሳየት ምንድነው? አንግሩፕድ ፍሪኩዌንሲ ዲስትሪቢዩሽን በምን በቴብል ፎርም ምን ይባላል? አንግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ይባላል ማለት ነው። ሁለተኛው ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ማለት
ኢፍ ዘ ማስ ኦፍ ዘ ዳታ ኢዝ ቬሪ ላርጅ። አሁን ያየናቸው ዳታዎች ትንሽ ስለሆኑ ነው እየከፋፈልናቸው በአንድ አይነት ግሩፕ። ግን ዳታው በጣም ቬሪ ላርጅ ቢሆን ምን ማድረግ ትችላላችሁ ነው። ስለዚህ ዳታዎቹን በግሩፕ ታደርጋቸዋላችሁ ማለት ነው። ከዚህ እስከዚህ ያለው ግሩፕ ዋን፣ ከዚህ እስከዚህ ያለው ግሩፕ፣ እንደዛ አይደል አሳይመንት በግሩፕ የሚሰጣችሁ፣ እንደዛ ትከፍሉታላችሁ ማለት ነው። ስለዚህ ኢፍ ዘ ማስ ኦፍ ዘ ዳታ ኢዝ ቬሪ ላርጅ ኢት ኢዝ ነሰሳሪ ቱ ኮንደንስ ዘ ዳታ ኢት ኢንቱ አን appropriate number of class or groups of variable of a value of variable and indicate the number of the observation value that falls in each class ማለት ነው። ስለዚህ አሁን ለምሳሌ እዚህ ጋር ብታየው ከ1 እስከ 25 ከ26 እስከ 50 ከ51 እስከ 75 ከ76 እስከ 100 ብለን ከፋፍለነዋል ማለት ነው። ስለዚህ በዚህ ግሩፕ ውስጥ ያሉ ቫሊዎችን እንደዚህ ታሳያላችሁ ማለት ነው። ስለዚህ በመጀመሪያ ግሩፕ ውስጥ ከ1 እስከ 25 ቫሊዎች ሶስት ዳታ አለ ማለት ነው። ማንኛውም ይሁን ለምሳሌ 10ም 11ም 24ም አንድም ሊሆን ይችላል ማለት ነው። በዚህ ግሩፕ ውስጥ ያሉ ቫሊዎች ያለው ፍሪኩዌንሲ ከስሩ ይጻፋል ማለት ነው። ስለዚህ በዚህ ወይ ታሳያላችሁ ማለት ነው። ሌላኛው የግሩፕ ፍሪኩዌንሲ ዲስትሪቢዩሽን ኢዝ ኤ ፍሪኩዌንሲ ዲስትሪቢዩሽን ዌር ቫሊዩ ኦፍ ቫሪያብል አር ሊንክድ ኢንቱ ግሩፕ ኤንድ ኮረስፖንዲንግ ዊዝ ዘ ነምበር ኦፍ ዘ ኦብዘርቬሽን ኢን ኢች ግሩፕ ነው የሚለው። አሁን እንዳልኳችሁ በእያንዳንዱ ግሩፕ ውስጥ ያለውን ኦብዘርቬሽን ትቆጥራላችሁ። በዚህ ውስጥ ያለው ይሄ ነው፣ በዚህ ውስጥ ያለው ይሄ ነው፣ በዚህ ውስጥ ያለው ይሄ ነው ያላችሁ ታሳያላችሁ ማለት ነው። ስለዚህ በዚህ ወይ ነው የምትሰሩት ማለት ነው። ምንን ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ሲሆን ከኢንዲቪጁዋል ዳታውን ከማስቀመጥ ይልቅ በግሩፕ ታደርጋላችሁ። ምክንያቱም በጣም ብዙ ዳታ ስለሆነ አሁን አስቡት እዚህ ጋር 100 ቫሊዩ ነው ያለው። ስለዚህ 100ንም እያንዳንዱ ቫሊዩ አስቀምጣችሁ ፍሪኩዌንሲ ከምታስቀምጡ ግን በግሩፕ ከ1 እስከ 25 ያለው አንድ ግሩፕ፣ ከ26 እስከ 50 አንድ ግሩፕ፣ ከ51 እስከ 75 አንድ ግሩፕ፣ ከ76 እስከ 100 ያለውን አንድ ግሩፕ ታደርጉት ትቆጥባላችሁ ማለት ነው ዳታውን። ስለዚህ ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ይሄን ይመስላል። ከዚህ ግሩፕ ፍሪኩዌንሲ ዲስትሪቢዩሽን ላይ ብዙ ጊዜ የምንጠቀማቸው ኮመን ተርሚኖሎጂዎች አሉ። እነዚህ ማወቃቸው በዚህም ቻፕተር ላይ በቻፕተር ስሪም ላይ በቀጣዩም ፎር ላይም ስለምንጠቀማቸው ይጠቅሟቸዋል ማለት ነው። የመጀመሪያው ክላስ ነው። ክላስ ማለት ግሩፕ ኦፍ ቫሊዩ ቫሪያብል ቢትዊን ቱ ስፔሲፋይድ ነምበር ኮልድ ሎወር ክላስ ሊሚት ኤንድ አፐር ክላስ ሊሚት ነው። ስለዚህ ክላስ እንደምትሉት እያንዳንዳችሁ ክላስ አለ። ኤ ክላስ ያላችሁ፣ ቢ ክላስ ያላችሁ ምናምን እየተባለ ይከፈላል። ስለዚህ እዚህም ላይ እንደዛው ነው። አሁን እስከ 25 ያለው ቅድም ያየነው አንድ ክላስ ነው። ሎወር ሊሚቱ ምንድነው? ዝቅተኛው ኤሌመንት አንድ ነች። አፐር ሊሚቱ 25 ያለው ይህ አንድ ግሩፕ ውስጥ ነው ማለት ነው። ስለዚህ ክላስ ማለት የራሱ የሆነ ሎወር እና አፐር ክላስ ሊሚት ያለውና በውስጡ የተለያዩ ቫሊዎችን ያካተተ ክላስ ይባላል ማለት ነው። ስለዚህ ክላስ ውስጥ ደግሞ ምንድነው? ሁለት አይነት አሉ። ክላስ ሊሚት እና ክላስ ባውንደሪ ብለን እንከፍለዋለን ክላስም ማለት ነው። ስለዚህ ክላስ ሊሚት ማለት ሰፓሬት ዋን ክላስ ፍሮም አናዘር the limit could actually appear in the data and have a gap between the upper limits of the one class and the lower limits of the next class ነው የሚለው። ስለዚህ ክላስ ማለት እንዳየነው ምንድነው? አሁን እዚህ ጋር ከ1 እስከ 25 ከ26 እስከ 50 ብለን ከ51 እስከ 75 ከ76 እስከ 100 ብለን ከፍለነዋል። ስለዚህ አሁን ምንድነው? እዚህ ጋር አንድ ክላስ ይዋላ፣ እዚህ ጋር አንድ ክላስ አለ፣ እዚህ ጋር አንድ ክላስ አለ፣ እዚህ ጋር አንድ ክላስ አለ ማለት ነው። ስለዚህ በመሀላቸው ጋፕ መኖር አለበት። በየትኛውና በየትኛው ጋፕ ነው የሚኖረው? አክቹዋሊ አፕሪል ዘ ጋፕ ቢትዊን አፐር ሊሚት ኦፍ ዘ ዋን ክላስ የዚህኛው አፐር ሊሚት እና ዘ ሎወር ሊሚት ኦፍ ዘ ኔክስት ክላስ የዚህኛው ሎወር ሊሚት። ስለዚህ በ25 እና በ26 መካከል አንድ ጋፕ አለ። ምክንያቱም ጋፕ የምናደርገው ዳታዎች እንዳይደጋገሙ ነው። በሁለት ግሩፕ ውስጥ አንድ ዳታ እንዳይካተት ለማለት ነው ይህንን ጋፕ የምንፈጥረው። ስለዚህ ሎወር ሊሚት ኦፍ ፈርስት ክላስ አንድ ነው። ሎወር ሊሚት ኦፍ ሰከንድ ክላስ 26፣ ሎወር ሊሚት ኦፍ ሰርድ ክላስ 51፣ ሎወር ሊሚት ኦፍ ፎርዝ ክላስ 76 ይመጣል። አፐር ሊሚት ኦፍ ፈርስት ክላስ 25፣ አፐር ሊሚት ኦፍ ሰከንድ ክላስ 50፣ አፐር ሊሚት ኦፍ ሰርድ ክላስ 75፣ አፐር ሊሚት ኦፍ ፎርዝ ክላስ 100 ይሆናል ማለት ነው። ስለዚህ እዚህ ጋር ያሳየው እሱ ነው ከታች። ሌላ ክላስ ምንድነው? ክላስ ባውንደሪ ነው። ክላስ ባውንደሪ ከሆነ ሰፓሬት ዋን ክላስ ኢን ኤ ግሩፕ ፍሪኩዌንሲ ዲስትሪቢዩሽን ፍሮም አናዘር ነው። ይሄም አንዱን ክላስ ከሌላኛው ክላስ የሚለየው ዘ ባውንደሪ ሃዝ ዋን ሞር ዴሲማል ፕሌስ ዛን ዘሮ ዳታ ነው የሚለው። ስለዚህ እዚህ ጋር ዋን ሞር ዴሲማል ፕሌስ ይኖራል። ለምሳሌ ከአንድ እስከ 25 ነበር ያደረግነው። ስለዚህ በዚህ ኬዝ ምን ይሆናል? ከ0.5 እስከ 25.5 እንላለን ማለት ነው። ከዚህኛው ላይ 0.5 ቀንስ ቀጣው ደግሞ 25.5 እያደረግን ነው የምንቀጥለው። ከ25.5 ብሎ ነው የሚቀጥለው ማለት ነው ቀጣው ማለት ነው። ስለዚህ እዚህ ጋር ዴሲማል ፕሌስ ይጨመርበታል ነው። በነጥብ ነው የሚቀመጠው። እንዴት ነው የሚሰራው የሚለውን አሳያችኋለሁ። there is no gap between the upper boundary of the one class and the lower boundary of the succeeding class። ይሄ ምንድነው? ከ0.5 ከ25 ያልኩትና ከ25.5 ብዬ ነው የምጀምረው። ስለዚህ ምንም ጋፕ የለም በአፐር ሊሚት ኦፍ ፈርስት ክላስ ኤንድ ሎወር ሊሚት ኦፍ ዘ ሰከንድ ክላስ ማለት ነው። እዛ ክላስ ሊሚት ከሆነ ግን
በመሀላቸው ዲፈረንስ መኖር ግድ ነው። ይህን የሚያለያያቸው ክላስ ሊሚት እና ክላስ ባውንደሪ ማለት ነው። ስለዚህ ክላስ ባውንደሪ ኦብቴንድ የሚሆነው ባይ ሰብትራክቲንግ ሃፍ ኦፍ ዩኒት ኦፍ ሜዥርመንት ኦር ዩኒት። ይቺ ዩኒት ኦፍ ሜዥርመንት የምትባላለች ያችን ቫሊዩ ከሎወር ሃፏን ማለት ነው። ስለዚህ ሃፍ ኦፍ ይችን ዩኒት ኦፍ ሜዥርመንቷን ከአፐር ሊሚቱ ኦፍ ደ ክላስ እና ሎወር ሊሚት ኦፍ ደ ክላስ ላይ ከአፐር ሊሚቱ ላይ አድ በማድረግ ከሎወር ሊሚቱ ላይ ሰብትራክት በማድረግ ነው የምትገኘው ማለት ነው። ብዙ ጊዜ የዩ ቫሊዩ 1 0.1 0.01 0.001 ነው። ግን እኛ ብዙ ጊዜ ለካልኩሌሽን ሊፕችን አንድ ተደርጋ ነው የተሰጣቸው ወይም ካልኩሌሽን ታደርጓት አንድ እንድትመጣ ነው የሚደረገው። ከዚህ እንዴት ነው የምንሰራው ስንል አፐር ባውንደሪ ኦፍ አፐር ክላስ ባውንደሪያችን ማለት የሎወር ክላስ ባውንደሪው ላይ ሃፍ ኦፍ ዩ ነው የምናደርገው አለን። ሎወር ክላስ ባውንደሪ ከሆነ ደግሞ ምንድነው ሎወር ክላስ ሊሚት ኦፍ ዋን ላይ ሃፉን መቀነስ ነው አረግን ማለት ነው። ስለዚህ ከሎወር ክላስ ላይ ይቀነሳል፣ አፐር ክላሱ ላይ ሃፍ ኦፍ ዩ ይደመራል ማለት ነው። ስለዚህ ዩን እንዴት ነው የምናገኛት የሚለውን ማየት ይጠበቅብናል። ማግኘት አለባት ዩ የምታደርጉ አሁን ለምሳሌ ከ1 እስከ 25 የመጀመሪያው ክላስ፣ ሁለተኛው ክላስ ከ26 እስከ 50 ቢሆን ምንድነው የምታደርጉት? የመጀመሪያው ክላስ ላይ ይችኛዋ ላይ 0 ሎወር ክላስ ሊሚቱ ላይ ይችን ለመስራት መጀመሪያ ምንድነው ዩ ማለት አፐር ክላስ ሊሚት ኦፍ ሰከንድ ሎወር ክላስ ሊሚት ኦፍ ዘ ክላስ ማይነስ አፐር ክላስ ሊሚት ኦፍ ዘ ፕሪሲዲንግ ክላስ ነው። የኛው ሎወር ክላስ ሊሚት አለ፣ ከሱ በፊት ያለውን አፐር ክላስ ሊሚት ሲቀንሱ ዩ ስንት ነች? አንድ መጣች ማለት ነው። ስለዚህ ሃፍ ኦፍ ዩ ማለት አንድ ሲባዛ 0.5 ያው 0.5 ነው ማለት ነው። ሃፍ ኦፍ ዩ ስለሆነ የሚወስደው ከዛ 0.5ን ከሎወር ክላስ ሊሚቱ ላይ ተቀንሳለሁ ማለት 0.5 ይሆናል። ሰከንድ ክላስ አፐር ክላስ ሊሚቱ ላይ ደግሞ ስትደምሩት 25.5 ይሆናል። ስለዚህ ሰከንድ ክላስ ሎወር ክላስ ሊሚቱ 26 ነበር። 26 ላይ 0.5 ቀንሶ 25.5 ይሆናል። ስለዚህ 50 ነበር አፐር ክላስ ባውንደሪው 0.5 ደምሮ 50.5 ይሆናል ማለት ነው። ስለዚህ በዚህ ወይ ነው የምከተሉት ያውና አፐር ክላስ ሊሚቱ እና ሎወር ክላስ ሊሚቱ ሰከንድ ክላሱ ተመሳሳይ ነው እዚህ ጋር ወይም ኖ ጋፕ የሚለው በዛ መሰረት ነው ማለት ነው። ስለዚህ የሚጠበቅባችሁ ሊሚቷ ዩን ታገኛላችሁ። ዩን የምታገኙት ላይ ያሳያችሁ ዲፈረንስ ትፈልጉና በሀፍ ታበዙታላችሁ። ከዛ ከሎወር ክላስ ሊሚቱ ላይ ትቀንሳላችሁ፣ ከአፐር ክላስ ሊሚቱ ላይ ትደምራላችሁ። በዚህ ወይ ክላስ ባውንደሪያችሁን ታወጡላችሁ። በኤግዛምፕል ስናየው ግልጽ ይሆንላችኋል ማለት ነው። ከዛ ክላስ ፍሪኩዌንሲ ነው ሌላኛው። ክላስ ፍሪኩዌንሲ ኦር ሲምፕል ፍሪኩዌንሲ ማለት ሪፈርስ ቱ the number of the observation corresponding to the class ከዛ ክላስ ጋር ተያይዞ ያለው ኦብዘርቬሽን ምን ይባላል? ፍሪኩዌንሲ ይባላል ማለት ነው። ለምሳሌ the class frequency of the first class, the second, the third, fourth ክላስ አር የመጀመሪያው 3 ተደጋግሟል፣ የሁለተኛው 10፣ የሶስተኛው 18፣ የአራተኛው 6 ማለት ነው። ምን ያህል ጊዜ ዳታ ኦከር እንዳደረገ በዛ ውስጥ ማለት ነው። ምን ያህል ጊዜ ዳታው ተደጋግሟል የሚለውን ነው የሚያሳየን ምን ክላስ ፍሪኩዌንሲ ወይም ሲምፕሊ ፍሪኩዌንሲ ብትባሉ ማለት ነው። ሌላኛው ኖት ማራ እዚህ ጋር የሚለው ምንድነው? ዩኒት ኦፍ ሜዥርመንት ወይም ዩ ምንድነው? ኢት ኢዝ ዘ ጋፕ ቢትዊን ቱ ሰክሰሲቭ ክላስ ዳት ሚንስ አፐር ሎወር ክላስ ሊሚትስ ኦፍ ኤ ክላስ ኤንድ አፐር ክላስ ሊሚት ኦፍ ፕሬሲዲንግ ክላስ። የቅድም ያሳየኋችሁ ነው እዚህ ጋር። ለምሳሌ ምንድነው የሰከንድ ክላስ ከ26 እስከ 50 ቢሆን ዩ ማለት 26 ሲቀነስ 25 ነው ማለት ነው። አንድ ትመጣለች። ከዛ አንድም ሎወር ክላስ ሊሚታችን አቱ ስንት ነው? 26 እና 50 ነበር። ሎወር ክላስ ባውንደሪው ምን ይሆናል ማለት ነው? 26 ላይ አንድ ሁለተኛ ኦፍ አንድን ስቀንስ 5.5 ይመጣል። አፐር ባውንደሪው ላይ 50.5 ይመጣል ማለት ነው። በዚህ ወይ ነው ይሄን አሳይቻችኋለሁ ቅድም ድጋሚ ነው እዚህ ጋር። ስለዚህ ሌላኛው ደግሞ ክላስ ዊድዝ ነው። ክላስ ዊድዝ ማለት the size of the class or class interval። ክላስ ዊድዝ ማለት በአንድ ክላስ ውስጥ ምን ያህል ኤሌመንት ይካተታል ወይም ምን ያህል አባል ይኖረዋል የሚለውን ነው የሚያሳየን። ስለዚህ it is the difference between the upper and the lower class limits or the difference between upper and lower class boundaries። ስለዚህ በአፐር ክላስ ሊሚቱ እና በሎወር ክላስ ሊሚቱ መካከል ያለው ዲፈረንስ ነው የሚያሳየን። ለምሳሌ ከ1 እስከ 25 ማለት 25 ሲቀንሳል 24 ኤሌመንት አለው ማለት ነው። ስለዚህ በእነሱ መካከል ያለውን ኤሌመንት ዲፈረንስ ያሳየናል። ወይም 0.5 ሲቀነስ ከ0.5 ከ25.5 በባውንደሪ ከሆነ የነዚህ ዲፈረንስ ማለት ነው። ስለዚህ 25.5 ሲቀነስ 0.5 ስንት ይሆናል ማለት ነው? 0.025 ነው የሚሆነው ማለት ነው። ከ25.5 ላይ 0.5 ሲቀንስ፣ ስለዚህ አሁን እዚህ ጋር 25 እዚህ ጋር 24 የሆነው ለምንድን ነው? እዚህ ጋር ራሱ አንድ ስለምትቆጠር ነው፣ ስንቀንስ ስለማንቆጥራት ነው። ግን ከአንድ ጀምሮ 25 ነች ይችኛዋ 25 ነው፣ 24 ሳይሆን 25 ነው የሚሆነው። ምክንያቱም የመጀመሪያው ክላስ ላይ ኮንሲደር ማድረግ ያለባቸው ራሱ ስለማይካተት ነው። ቁጥራቸው ብትደርሱበትም
25 ኤለመንት ነው የመጀመሪያው ክላስ የሚያካትተው ማለት ነው። ስለዚህ 25 ነው ማለት ነው የክላስ ባውንደሪ ዲፈረንስ ማለት ነው። ስለዚህ በዲፈረንስ ቢትዊን ሎወር ክላስ ሊሚት እና አፐር ክላስ ሊሚት ወይም ዲፈረንስ ቢትዊን አፐር ክላስ ባውንደሪ ኤንድ ሎወር ክላስ ባውንደሪ ክላስ ዊድስ ወይም የአንድ ክላስ ኤለመንቶቹ ምን ያህል ወይም በምን ያህል ኤለመንት የተከፋፈሉ ግሩፖቹ የሚለውን የሚያሳይ ነው ማለት ነው። ኛው ደግሞ ክላስ ማርክ ነው። ክላስ ማርክ ኢት ሚድ ፖይንት ኦር ሴንተር ኦፍ ክላስ ነው። የክላሱ ሴንተር በአንድ ክላስ ውስጥ መካከለኛ ቫሊዩ ወይም ሚድል ቫሊዩ ምንድን ነው የሚለውን ለማግኘት ነው። ስለዚህ ይህን ለማግኘት ከፈለጋችሁ አፐር ክላስ ባውንደሪ ኦፍ አይ ክላስ ሲደመር ሎወር ክላስ ባውንደሪ ኦፍ ዛት ክላስ ሲካፈል ለሁለት ማለት ነው። ስለዚህ በሁለቱ መካከል ያለውን ዲፈረንስ በማግኘት ነው የምታገኙት ማለት ነው። ያንን ዲፈረንስ ለሁለት ስታካፍሉት የአንድን ክፍል ሚድል ቫሊዩ ታገኛላችሁ ማለት ነው። ስለዚህ ሎወር እና አፐር ክላስ ሊሚት እንደምራችሁ ወይም ባውንደሪ እንደምራችሁ ለሁለት ስታካፍሉት ክላስ ማርክ ይገኛል ማለት ነው። ኖት ዘ ዲፈረንስ ቢትዊን ኤኒ ቱ ሰክሰሲቭ ክላስ ማርክ ኢዝ ኢኳልስ ቱ ዘ ዊድዝ ኦፍ ዘ ክላስ ነው። ስለዚህ ዊድዝ ኦፍ ዘ ክላስን ቅድም ያየነው ምንድን ነው? የአንድ ክላስ ምንድን ነው? ክላስ ዊድዝ ከሆነ አፐር ክላስ ባውንደሪ ኦፍ አይ ክላስ ማይነስ ሎወር ክላስ ባውንደሪ ኦፍ አይ ክላስ አድርገናል። ስለዚህ ይሄና ምንድን ነው የሚለው የሁለት ክላስ ማርክ ነው። ክላስ ማርክ አሁን ይህንን የመጀመሪያው ክላስ ማርክ ሰርታችሁ የምታመጡት አለ፣ ክላስ ማርክ ዋን አለ፣ ከዛ ደግሞ ክላስ ማርክ ቱ አለ፣ የቀጣው ክላስ ሰርታችሁ የምታመጡት። ስለዚህ የሁለቱ ዲፈረንስ እና ከምን ጋር እኩል ነው የሚለው ከክላስ ዊድዝ ጋር እኩል ነው የሚለው። እዚህ ጋ ያለው ፖይንት ይህንን ፕሮፐርቲ ብትይዙ ጥሩ ነው። ብዙ ጊዜ በምርጫዎች ላይ ሊጠየቅ ይችላል ባህሪያቸው ሲጠየቅ። ስለዚህ የሁለት ሰክሰሲቭ ክላስ ማርኮች ዲፈረንስ ከምንድን ነው? ከክላስ ዊድዝ ጋር እኩል ነው ማለት ነው። ሌላኛው ደግሞ ሬንጅ ነው። ሬንጅ እንደምታወቁት ምንድነው? ላርጅስት ቫሊዩ ሲቀነስ ስሞለስት ቫሊዩ አድርጋችሁ ነው የምትሰሩት ማለት ነው። ከክላሱ ላይ ካለው አጠቃላይ ኤለመንቱ ሃይስት ቫሊዩ እና ሎስት ቫሊዩ ሲቀነስ የምናገኘው ቫሊዩ ሬንጅ ይባላል። ስለዚህ ሩሎች አሉት። ምንም ፎርም ስናደርግ ግሩፕ ፍሪኩዌንሲ ዲስትሪቢዩሽን ፎርም ሲደረግ ምን ልንከተላቸው የሚገቡ ሩሎች አሉ። እነሱን እንመለከታለን ማለት ነው። to constant group frequency distribution the following point should be considered ነው የሚለው። እነዚህን ፖይንቶች ከግምት ማስገባት አለባችሁ ግሩፕ ፍሪኩዌንሲ ዲስትሪቢዩሽን ዴቨሎፕ ስታደርጉ ማለት ነው። አንደኛ the class should be clearly defined, that is each observation should fall into one and only one ክላስ ነው የሚለው። ስለዚህ ምንድነው ክላሳችን በግልጽ መቀመጥ አለበት። ለምሳሌ ዳታዎች መደጋገም የለባቸውም። የመጀመሪያውን ክላስ ከ1 እስከ 20 ብላችሁ የሁለተኛውን ክላስ ከ20 እስከ 21 ከ20 እስከ 40 ብታደርጉ እዚህ ጋር አሁን ዳታ ደግማቸዋል ማለት ነው። ስለዚህ ዳታዎቹ ክሊርሊ ዲፋይን ወይም አንድ ዳታ በአንድ ክላስ ብቻ ውስጥ መገኘት አለበት ማለት ነው። ስለዚህ ይህንን ማካተት አለባችሁ ግሩፕ ፍሪኩዌንሲ ዴቨሎፕ ስታደርጉ። ሁለተኛ ዘ ነምበር ኦፍ ዘ ክላስ ናይዘር ሹድ ቢ ቱ ላርጅ ኦር ቱ ናሮ። ስለዚህ የክላሶቹ ነምበር በጣም መብዛት የለበትም ክላስ ስታዘጋጁ ማለት ነው። ስለዚህ ብዙ ጊዜ ሪኮመንድድ የሆነው ክላስ ከስንት ነው? ከ5 እስከ 20 የሚደርሱ ክላሶችን ዴቨሎፕ ማድረግ አለባችሁ። ሚኒመም ከቻላችሁ 5 ቢበዛ ደግሞ ሄደ ከተባለ ከ20 መብለጥ የለበትም። ምን ዴቨሎፕ የሚደረጉ ክላሶች ይሄ ሪኮመንድድ የሚደረግ የክላስ ሊሚት ነው ማለት ነው። ሶስተኛ all the classes should be the same width. An approximate suitable class width can be obtained as ስለዚህ ክላስ ዊድዛችን ምንድነው? በመሀላቸው ያለው ዲፈረንስ 5 ከሆነ ወይም አንድ ክላስ 5 ኤለመንት ከያዘ ሌላውም ክላስ 5 ሌላውም ክላስ 5 እያለ መቀጠል አለበት። ወይም 10 ከሆነ 10 ተመሳሳይ የሆነ ክላስ ዊድዝ ነው መያዝ ያለበት። ወይም በክላስ ውስጥ ያሉት ኤለመንቶች ተመሳሳይ መሆን አለባቸው። ስለዚህ ክላስ ዊድዝንስ እንዴት ነው የምናገኘው ስንል ክላስ ዊድዝ ማለት ሬንጅ ኦቨር ኤን ነው። ነምበር ኦፍ ክላስ ሬንጅ ማለት እንዳየነው ላርጅስት ቫሊዩ ሲቀነስ ስሞለስት ቫሊዩ ሲካፈል ለኤን ነው። ወይም ነምበር ኦፍ ክላስ ሪኳየርድ ነው፣ ምን ያህል ክላስ ያስፈልገኛል የሚለው ነው የምናካትተው። ስለዚህ ሬንጃችሁን ቀጥታ ከሚሰጣችሁ ዳታ ላይ ላርጅስት ቫሊዩ እና ስሞለስቱን በማቀናነስ ማግኘት ትችላላችሁ። ግን ነምበር ኦፍ ክላስ ሪኳየርዱን ለማግኘት ምንድነው መከተል ያለባችሁ? ኖት ዛት suitable number of class can be obtained by using the formula። ስለዚህ suitable የሆነ ክላስ የሚገኘው ብዙ ጊዜ ምንድነው n approximately 1 plus 3.322 log n ነው። ይህችን ፎርሙላ ተጠቅማችሁ ነምበር ኦፍ ክላሳችሁን ወይም ምን ያህል ክላስ እንደሚያስፈልጋችሁ ከዛ ዳታ የምታገኙት ማለት ነው። ስለዚህ up or down to the nearest whole number and total number of observation። ስለዚህ የሚመጣላችሁን ቁጥር በዚህ ሰርታችሁ ወደ ኒረስት ወደ ሆነ ሆል ነምበር በማጠጋጋት
ክላሳችሁን መመስረት ትችላላችሁ። ወይም አልተርናቲቭሊ አሁን ይሄኛው ካልኩሌተር ምናምን ካልያዛችሁ መጠቀማችሁ ምን አድርጋችሁ መስራት ልትችላላችሁ? ኤን ካምቢን ዲተርማይን ባይ ዩዚንግ ዲስ ፎርሙላ ቱ ዘ ፓወር ኦፍ ኤን ግሬተር ዛን ኦር ኢኳልስ ቱ ኤን አድርጋችሁ ነው። ለምሳሌ ኤን ናችሁ 25 ቢሆን ዳታችሁ ብዛቱ አጠቃላዩ ቱ ዘ ፓወር ኦፍ ኤን ለማግኘት ስለሆነ ግሬተር ዛን ኦር ኢኳልስ ቱ 25 ታደርጋላችሁ። 25 ማለት ደግሞ ምንድነው? 5 ዘ ፓወር ኦፍ ቱ ነው ሶሪ 16 እናድርገው ለመስራት እንዲመቸን ቱ ዘ ፓወር ኦፍ 4 ማለት ነው። ስለዚህ ቱበቱ ይጣፋል ማለት ነው። ስለዚህ ኤን ግሬተር ዛን ኦር ኢኳልስ ቱ 4። ስለዚህ ክላሳችሁ ከአራት እና ከአራት በላይ ግዴታ መሆን አለበት። ኤለመንታችሁ 16 ቢሆን ማለት ነው። ስለዚህ 32 ቢሆን ደግሞ 3 ቱ ዘ ፓወር ኦፍ 5 ስለሆነ ከአምስት በላይ ግዴታ መሆን አለበት ነምበር ኦፍ ክላሳችሁ ማለት ነው። ስለዚህ ይህንንም ኮንሲደር አድርጋችሁ ዴቨሎፕ ማድረግ ትችላላችሁ። አንዳንድ ጊዜ ሊያቀሉላችሁ ይችላሉ። እነሱም በዚህን ያህል ክላስ ስሩ ተብላችሁ ልትጠየቁ ስለምችሉ ካልተጠየቃችሁ ግን ይህን ፎርሙላ ተጠቅማችሁ ወይም ይሄኛውን ኮንሲደር አድርጋችሁ መስራት ትችላላችሁ ማለት ነው። ሌላኛው ዴተርማይን ክላስ ሊሚት ነው። ክላስ ሊሚታችንን ዴተርማይን ማድረግ አለብን ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ዴቨሎፕ ለማድረግ። ስለዚህ ምንድነው መጀመሪያው ሎወር ክላስ ሊሚት ዋን ይቺ የመጀመሪያዋ ሊሚት ስለሆነች የምትገኘው ከምንድነው ከዳታው ላይ ሄዳችሁ ከተሰጣችሁ ዳታ ላይ ስሞልስት ቫሉ ያለውን ታገኛላችሁ ማለት ነው። እሱም በኦብዘርቬሽን ነው ማለት ነው ካለው ዳታ። ከዛ ስሞልስት ቫሉዋን ካገኛችሁ ወዲያ ምንድነው የምታደርጉት? አሁን ክላስ ዊድዝ እንደ ካልኩሌት እንደሚደረግ አይታችኋል። ክላስ ዊድዛችሁን በመጀመሪያው ክላስ ላይ ሲደምሩት ሁለተኛውን ክላስ ሊሚት ታገኛላችሁ። የሶስተኛውን ክላስ ዊድዝ ለማግኘት ደግሞ እዚህ ጋር ያገኛችሁ ሁለተኛው ክላስ ሊሚት አለ። እሱ ላይ ክላስ ዊድዟን ትደምራላችሁ ሶስተኛው ክላስ ሊሚት ላይ በቃ። ስለዚህ ክላስ ሊሚቱ በጨመረ ቁጥር ክላስ ዊድዙ ላይ እየደመራችሁ ማስቀመጥ ይሆናል ማለት ነው። በዚህ ወይ ትሰራላችሁ ማለት ነው። ለምሳሌ የመጀመሪያው ክላስ ሎወር ክላስ ሊሚቱ አንድ ብኮን አንድ ላይ ምንድነው የመጀመሪያው። ስለዚህ የሁለተኛውን ክላስ ሎወር ክላስ ሊሚት ለማግኘት ምንድነው ክላስ ዊድዙን መደመር ነው። ክላስ ዊድዙ አሁን 10 ቢሆን 11ኛው ታደርጋላችሁ ማለት ነው። ስለዚህ የሶስተኛው ላይ ደግሞ 10ን ስደምሮ 21ኛው እያደረጋችሁ ሎወር ክላስ ሊሚታችሁን ዴቨሎፕ ታደርጋላችሁ ማለት ነው። ስለዚህ ዴተርማይን አፐር ክላስ ሊሚት ደግሞ ዴተርማይን ለማድረግ አፐር ክላስ ሊሚት አሁንም ዳታውን ማንበብ ነው። ሄዳችሁ አይሚን አያስፈልጋችሁም። አፐር ክላስ ሊሚቱን የምታደርጉት ምንድነው ሎወር ክላስ ሊሚታችሁ እዚህ ጋር ያገኛችኋታላችሁ ዳታውን ኦብዘርቭ በማድረግ ከዛ እሷ ላይ ምንድነው የምታደርጉት ክላስ ዊድዛችሁን ትደምራላችሁ። ክላስ ዊድዛችሁን ከደመራችሁ ወዲያ ምንድነው ዩን ትቀንሳላችሁ። ምክንያቱም በዳታዎቹ መካከል ዲፈረንስ እንዲፈጠር ማለት ነው። ስለዚህ ዩዋችሁን ትቀንሳላችሁ ማለት ነው። ከዛ ዩን ትቀንሷት ዲፈረንሱን ታገኛላችሁ ማለት ነው። ስለዚህ አፐር ክላስ ሊሚታችሁን በዚህ ወይ ታገኛላችሁ። ለምሳሌ ምንድነው እንዳልኳቸው አሁን የመጀመሪያው ዳታ አንድ ብኮን ክላስ ዊድዙ 10 ነው ብያቸዋለሁ። ስለዚህ 11ኛው ነበር የሚሆነው ቀጣው ሊሚታችን ማለት ነው። ግን ዩ ስለምትቀንስ ዩዋን አንድ ብኮን ዩዋችን ለምሳሌ የተሰጠችን 10 እናደርጋለን ማለት ነው። በዚህ ወይ አፐር ክላስ ሊሚት ኦፍ ፈርስት ክላስን ዴቨሎፕ ታደርጋላችሁ። ቀጣው ደግሞ ምንድነው አንድ ስለሆነች 10 ላይ አንድ ነው ሎወር ክላስ ሊሚትን ዴቨሎፕ የማደርገው። ከዚህ ወዲያ ግን 10ን ካገኛችሁ ወዲያ ምንድነው ማድረግ የሚጠበቅባችሁ? አፐር ክላስ ሊሚት ኦፍ ቱን ለማግኘት ክላስ ዊድዙ መደመር ነው። 10 ነው ክላስ ዊድዙ 20 ይሆናል ማለት ነው። ስለዚህ ይችኛው 11 ነች ሶሪ 11 ከዛ 21 እዚህኛው ጋራ ምንድነው 10 ሲደምሩ 30 ይሆናል። እዚህኛው ላይ 10 ሲደምሩ 31 ይሆናል። እንደዚህ ያላችሁ እዚህ ጋር 10 ሲደምሩ 40 ይሆናል። እንደዚህ ያደርጋችሁ መቀጠል ነው። ስለዚህ አሁን የሚጠበቅባችሁ እናንተ የመጀመሪያው ሎወር ክላስ ሊሚቷን ከተሰጠው ዳታ ላይ ሄዳችሁ ታያላችሁ። ከዛ ክላስ ዊድዙን ትደምሩበታላችሁ። ከዛ እየደመራችሁ የቀጣዮችን ሎወር ክላስ ሊሚት ማግኘት ትችላላችሁ። አፐር ክላስ ሊሚቱ ፈርስት ክላስ ናችሁ ትንሽ ዲፈረንስ ያላት ይችን ኮንሲደር አድርጋችሁ ማጤን አለባችሁ። እና ሎወር ክላስ ሊሚቷ ላይ ክላስ ዊድዛችሁን ቅድም ባልኩ ካልኩሌት ባረጋችሁ መሰረት ትደምራላችሁ። ከዛ ዩን ትቀንሳላችሁ። ምክንያቱም በክላሶቹ መካከል ዲፈረንስ መኖር ስለሚያስ በዛ ወይ ነው የምንሰራው ማለት ነው። ስለዚህ እዚህ ጋር ኤግዛምፕል ላይ ስንመጣ ዘ ነምበር ኦፍ ዘ ከስተመር ፎር ዘ ኮንሴኩቲቭ 30 ዳይ ኢን ኤ ሱፐር ማርኬት ዋዝ ሊስትድ አስ ፎሎ ነው። ስለዚህ በ30 ቀን ውስጥ በአንድ ሱፐር ማርኬት የመጡ ደንበኞች ብዛት ነው። በመጀመሪያው ቀን 20 መጡ። ሄዶ በመጨረሻው በ30ኛው ቀን 67 ድረስ ያሉ ከስተመሮች መጥተው ነበረ ማለት ነው። ስለዚህ ይህንን ተጠቅማችሁ አሁን ምንድን ነው የተጠየቀው? ኮንስትራክት ግሩፕ ፍሪኩዌንሲ ዲስትሪቢዩሽን ዊዝ suitable ነምበር ኦፍ ክላስስ ነው። ስለዚህ suitable ከሆነ ነምበር ኦፍ ክላስ ጋራ ግሩፕ ፍሪኩዌንሲን ዴቨሎፕ እንድናደርግ እና ኮምፕሊት ዲስትሪቢዩሽኑን በምን ላይ ነው ኤ ላይ ያገኘነውን ቴብል አለ በሱ ላይ ተጨማሪ ክላስ ባውንደሪ እና ክላስ ማርክ እንድንሰራ ነው የተጠየቅነው። ስለዚህ እነዚህን ዳታዎች ዴቨሎፕ ማድረግ እንችላለን ማለት ነው። ስለዚህ
እዚህ ጋር ማወቅ የሚፈልግባችሁ ምንድነው ሎስት የሆነውን ዳታ ቫሉያችሁን ከዚህ ጋር ትወስዳላችሁ እና ሃይስት የሆነውን ዳታ ቫሉ መለየት ነው። አሁን ሎስት ቫሉን ስንፈልግ 20 አለች፣ እዚህ ጋር ያለች አሁን ከ20 የሚያንስ ፈልጋለሁ ማለት ነው። 18 አለ፣ 16 አለ ማለት ነው። እዚህ ሎስት ቫሉ 16 ነው ማለት ነው። እና ላርጀስት ቫሉ ደግሞ ፈልጋለሁ። ላርጀስት ቫሉ 72 ነው። ስለዚህ ሬንጁ ከ72 ላይ 16 ሲቀንሱ 56 አለ። ይህን የምንጠቀመው ምንድነው ክላስ ዊድዛችንን ለማግኘት ነው። ክላስ ዊድዛችን ምንድነው ሬንጅ ኦቨር ኤን ስለሆነ ነምበር ኦፍ ክላስ እንደሆነ አይተናል ቅድም። ስለዚህ ሬንጅ 56 ነው። አጠቃላይ ቶታል ነምበር ኦፍ ኦብዘርቬሽናችን 30 ቀን ነው። የ30 ቀን ምልከታ ነው ተጠቀሙ የተባል ነው። ስለዚህ ኤናችሁን ደግሞ ምንድነው ነምበር ኦፍ ክላስን ለማግኘት 1 + 3.322 ሎግ ኤን ነበር። ሎግ ኤን ላይ ሎግ 30 ታስገባላችሁ ማለት ነው። ስለዚህ ይህንን ካልኩሌተር ተጠቅማችሁ ስሩት። ስንት ነው የሚመጣው? 5.9 ይመጣል ማለት ነው። ስለዚህ 5.9 ወደ ኒረስት ሆል ነምበር ስታጠጋጉት 6 ነው ማለት። ስለዚህ 6 ክላስ በአጠቃላዩ በ6 ክላስ እነዚህን ዳታዎች ክላሲፋይ እናደርጋለን ማለት ነው። ምናችን በ6 ነው የምንከፍለው ማለት ነው። ይህን 6 ከሆነ ስለዚህ ክላስ ዊድዛችሁ ምንድነው 56ን ለ6 ማካፈል ይሆናል ማለት ነው። ምናችሁን ለማግኘት ክላስ ዊድዛችሁን አር ኦቨር ኤን ታደርጉታላችሁ። ላርጀስት ቫሉ ሲቀንስ ስሞለስት ቫሉ ሲካፈል ለኤን ማለት ነው። ስለዚህ 56 ሲካፈል ለ6 ይሆናል 9.33 ነው። ስለዚህ ግን እንዲመቸን ለመስራት 10 አድርገን እንወስደዋለን ክላሱን። እናንተ ከፈለጋችሁ 9 አድርጋችሁ መውሰድ ትችላላችሁ። እኛ ፎር ዘ ሴክ ኦፍ ኮንቪኒየንስ ነው ለማሳየት እንዲመቸኝ ነው እዚህ ጋር። ስለዚህ አሁን ከዚህ ወዲያ ምንድነው ክላስ ዊድዝ ያገኛችሁ ነምበር ኦፍ ክላስ ሪኳየር ያገኛችሁ በየ10 ኢንተርቫል ነው የሚሰራው ዳታ አወቃችሁ እና በ6 ክላስ እንደሚሰራ አወቃችሁ። ቀጣይ የምታደርጉት ሎወር ክላስ ሊሚት ኦፍ ሎወር ክላስን ትወስዳላችሁ። ሊሚቱን መለየት ነው የመጀመሪያው። ሎወር ክላስ ሊሚታችሁ ስንት ነው? 16 ነው የስሞለስት ዳታዋ ማለት ነው። ስለዚህ ስሞለስት ዳታችሁ 16 ከሆነች በ10 ዲፈረንስ ነው ብለን የለ የምንሰራው 16 ላይ 10 26 ነው። ግን የመጀመሪያው ክላስ ላይ ካስታወሳችሁ ዩን እንቀንሳለን። ዩ ደግሞ ስንት ነች? አንድ ነች። እዚህ ጋር ጊቭን ነች ሲሰጣችኋል ላይ አንድ ነች። አንድ ስቅንሱ 26 ነበር የሚሆነው 25 ይሆናል ማለት ነው። ከዚህ ወዲያ አፐር ክላስ ሊሚቱ ላይ ሎወር ክላስ ሊሚቱ ላይ የሚጠበቅባችሁ ባጭሩ ምንድነው ክላስ ኢንተርቫሉ መደመር ነው ማለት ነው። ስለዚህ 10 ላይ ሲደምሩ ምንድነው 16 አለ ከፍል አድርገው ትንሽ ሚመቸኝ 16 አለ ከ16 እስከ 25 ነበር 16 26 ይሆናል። እዚህ ጋር 36 46 1 2 3 4 56 ይሆናል ማለት ነው። እዚህ ጋር 66 6 ክላስ አይደለም የምንሰራው በ10 ዲፈረንስ 1 2 3 4 5 6 ነው ይሆናል ማለት ነው። እዚህ ጋር 66 6 ክላስ አይደለም የምንሰራው በ10 ዲፈረንስ 1 2 3 4 5 6 ነው። ከዛ እዚህ ጋር 35 45 55 65 እና በስንት ዲፈረንስ ነው በውስጡ በክላስ ያለው 75 ይሆናል ማለት ነው። እዚህ ጋር በዚሁ ያስቀምጣሉ ማለት ነው። ስለዚህ በ6 ክላስ በዚህ መልኩ ማከፋፈል ትችላላችሁ ማለት ነው። ይህን ይመስላል ማለት ነው። ኤ ላይ ያለው ይህንን ጨረስን። ኤ ላይ ቢ ላይ የተጠየቀው ምንድነው ፍሪኩዌንሲያቸውን ታስቀምጣላችሁ። ፍሪኩዌንሲ ማለት በአንድ ክላስ ውስጥ ያለውን ሄዳችሁ መቁጠር ማለት ነው። አሁን ለምሳሌ የመጀመሪያው 7 መጣ ፍሪኩዌንሲ እንደ ምሳሌ ያህል እንቁጠር ተመልሰን ከዳታው ላይ 7 ኤለመንት ከ16 እስከ 25 አለ ማለት ነው። ስለዚህ ከ16 እስከ 25 አይደል የመጀመሪያው ክላስ 16 እስከ 25 ውስጥ ያሉ ዳታዎችን መቁጠር ነው። ለምሳሌ እዚህ ጋር 20 አለ ከ16 እስከ 25 ውስጥ 25 የሚካተታል እዚህ ጋር። ሌላ ደግሞ ምን አለ? እዚህ ጋርም 25 አለ። ሌላ እዚህ ጋር 22 አለ። ሌላ እዚህ ጋር 23 አለ። እሺ ሌላ እዚህ ጋር 18 አለ። እዚህ ጋር 16 አለ። እሺ ሌላ የለማ 1 2 3 4 5 6 7 ማለት ነው። ስለዚህ 7 ዳታዎች ከ16 እስከ 25 አለ። እናንተ ደግሞ ከ26 ቀጣይ እስከ 35 ያለውን እዚሁ ላይ ትቆጥራላችሁ። ቀጣይ ከ36 እስከ 45 ያለውንም ትቆጥራላችሁ ማለት ነው። የሁሉንም ክላስ እንደዚህ ያደርጋችሁ በዛ ኤለመንት ውስጥ ያሉ ዳታዎችን ከዚህ ላይ እየመጣችሁ መቁጠር ነው። ስትቆጥሩ በጥንቃቄ መቁጠር አለባችሁ። ዳታዎች ላይ ደገሙባችሁ ዳታዎች እንዳትዘሉ ማለት ነው። ምክንያቱም እንደዛ በረጋችሁ ቁጥር ስራችሁ እየተዛባባችሁ ስለሚመጣ ማለት ነው። ስለዚህ በዚህ ወይ መስራት ትችላላችሁ። ቢ ላይ ስንመጣ ደግሞ ምንድነው ያው ክላሱና ፍሪኩዌንሲን አገኘን። ኤ ላይ ክላስ ባውንደሪ እና ክላስ ማርክ ወይም ክላስ ሚድ ፖይንት እንድናወጣ ተጠይቀናል። ስለዚህ ክላስ ባውንደሪ ደግሞ እንዳየነው ቅድም ምንድነው ከሎወር ክላስ ባውንደሪ ላይ ምንድነው ሃፍ ኦፍ
ዩን እንቀንሳለን። ዩ ደግሞ አንድ ስለሆነች 0.5 ከሎወር ክላስ ሊሚቱ ላይ እንቀንሳለን። 0.5 ከአፐር ክላስ ሊሚቱ ላይ እንደምራለን ማለት ነው። ስለዚህ 16 ላይ 0.5 ሲቀንሱ 15.5 ይመጣል። አፐር ሊሚቱ ላይ ደግሞ 0.5 ደምሮ 25.5 ነው። ስለዚህ እያንዳንዱ እንደዚህ ማድረግ አይጠበቅባችሁም። ከዚህ ወዲያ ክላስ ዊድዙ መደመር ነው። ከዛ 15.5 ላይ 10 አድርግ ክላስ ዊድዙ 25.5 10 35.5 10 45.5 10 55.5 10 65.5 ይመጣል። አፐር ክላስ ሊሚቱ ላይም እንደዚሁ 25.5 10 35.5 45.5 55.5 65 እና 75 10 መደመር ብቻ ነው። መጀመሪያ እናንተ እችኛዋን ከለያችሁ ወዲያ ሌላ አስቸግራችሁም ማለት ነው። ስለዚህ በዚሁ የተለያላችሁ ግን እዚህ ጋር ማስተዋል ያለባችሁ ክላስ ባውንደሪ ከሆነ አፐር ክላስ ሊሚት ኦፍ ዳት ክላስ ኤንድ ሎወር ክላስ ሊሚት ኦፍ ኔክስት ክላስ ቫልዩ ተመሳሳይ ነው። 25.5 እና 25.5 እዚህ ጋር ያለው ቫልዩ ከዚህ ጋር፣ እዚህ ጋር ያለው ቫልዩ ከዚህ ጋር፣ እዚህ ጋር ያለው ቫልዩ ከዚህ ጋር፣ እዚህ ጋር ያለው ቫልዩ ከዚህ ጋር ነው። ስለዚህ ኦንሊ ዲፈረንስ ቫልዩ የሚኖሩት ይሄና ይሄ ናቸው ማለት ነው። ስለዚህ እነዚህን ኮንሲደር ማድረግ አለባችሁ ማለት ነው። ክላስ ባውንደሪ ሲሆን ማለት ነው። ከዛ ክላስ ማርክ ነው። ክላስ ማርክ ማለት አፐር ክላስ ባውንደሪ አፐር ክላስ ባውንደሪ እና ሎወር ክላስ ባውንደሪ እና አፐር ክላስ ባውንደሪ ደምረን ለሁለት ማካፈል ነው። ስለዚህ 15.5 ሲደመር 25.5 ሲካፈል ለሁለት 20.5 ይሆናል። የሁለተኛው 25.5 ሲደመር 35.5 ሲካፈል ለሁለት እያደረጋችሁ ነው። ግን ይህን ሁሉ እንዳለ እየደመራችሁ ለሁለት ከማካፈል የመጀመሪያዋን ካገኛችሁ ወዲያ 20.5 መጣይ። አሁን ምኑን መደመር ነው የሚጠበቅባችሁ ለፍጥነት ከፈለጋችሁ ክላስ ዊድዙ ማለት ክላስ ዊድዙ ስንት ነው? 10 ነው። 10 ተደምሩበት እዚህ ጋር 30.5 10 40.5 10 50.5 10 60.5 10 ምንድነው 70.5 ማለት ነው። በዚሁ ካልኩሌት ማድረግ ትችላላችሁ ማለት ነው። ስለዚህ እንደዚህ ያደረጋችሁ መስራት ትችላላችሁ ዳታችሁን ማለት ነው። ይህን ያህል ቀላል ነው ማለት ነው። ብዙም አያስቸግርም። ምናችሁን ክላስ ባውንደሪ እና ክላስ ማርክ መፈለግ። ሌላኛው ኮንሰፕት የምንመለከተው ምንድነው? ኮሙላቲቭ ፍሪኩዌንሲ ዲስትሪቢዩሽን የሚባል ነገር አለ። ኮሙላቲቭ ግሩፕ ፍሪኩዌንሲ ማለት it is the number of the observation less than the upper class boundary or greater than the lower class boundary ማለት ነው። ስለዚህ ከሎወር ክላስ ባውንደሪ እና ከአፐር ክላስ ባውንደሪ በታች ያሉ ዳታዎችን ነው ማለት ነው የሚያሳየን። ስለዚህ በሁለት ይከፈላል ማለት ነው። ለዛን ኮሙላቲቭ ፍሪኩዌንሲ አለ፣ ሞር ዛን ኮሙላቲቭ ፍሪኩዌንሲ አለ። ስለዚህ ለዛን ኮሙላቲቭ ፍሪኩዌንሲ ማለት it is the number of the value less than the upper class boundary of the given class ነው። ለምሳሌ የመጀመሪያው አፐር ክላስ ባውንደሪ አሁን ባየነው መሰረት ስንት ነው? ከ15.5 እስከ 25.5 ነበረ ማለት ነው። ስለዚህ ከ25.5 the number of the value ለዛን the upper class ሊሚት ከ25.5 በታች ያሉ ዳታዎችን ለዛን ኮሙላቲቭ ፍሪኩዌንሲ እንላቸዋለን ማለት ነው። ከ25.5 በላይ በታች ያሉ። ስለዚህ ሞር ዛን ኮሙላቲቭ ፍሪኩዌንሲ ከሆነ ደግሞ ከ15.5 በላይ ያሉ ይሆናሉ። ከሎወር ክላስ ሊሚቱ በላይ ያለ ማለት ነው። ስለዚህ ሞር ዛን ኮሙላቲቭ ፍሪኩዌንሲ ኦር ግሬተር ዛን ኮሙላቲቭ ፍሪኩዌንሲ የምንለው it is the number of the value greater than the lower class limit of a given class። ስለዚህ ሎወር ክላስ ሊሚት ኦፍ ጊቭን ክላሱ በላይ ያሉ ኦብዘርቬሽኖችን ማለት ነው። ከ15.5 በላይ ያለው ሞር ዛን ኮሙላቲቭ ፍሪኩዌንሲ ይባላል። ከ5.5 በታች ያለው ለዛን ኮሙላቲቭ ፍሪኩዌንሲ ይባላል ማለት ነው። ስለዚህ በኤግዛምፕል ስትመለከቱት አሁን እዚህ ጋር ፍሪኩዌንሲ ተሰጥቷል ማለት ነው ከክላስ ሊሚቱ አንጻር እና ምንድነው አሁን የምትፈልጉት እዚህ ጋር ለዛን ኮሙላቲቭ ፍሪኩዌንሲ እና በሞር ዛን ኮሙላቲቭ ፍሪኩዌንሲ ጊዜ ነው። ዳታው 30 ነው እንዳለ አጠቃላይ ሲደምሩት ይሄን የሚመጣው የመጀመሪያው 4 ነው። ከዛ ደግሞ 4 ላይ 7 ለዛም ኮሙላቲቭ ፍሪኩዌንሲ መደመር ነው። ቀጣይ ያለው ማለት ነው 4 7 11 11 10 21 21 እና 6 27 27 እና 3 30 ይመጣል። ይሄ በለዛን ኮሙላቲቭ ፍሪኩዌንሲ ማለት ነው። ስለዚህ ከዛን ኮሙላቲቭ ፍሪኩዌንሲ ምንድነው ብለናል? ቫልዩ ለዛን ከአፐር ክላስ ባውንደሪ በታች ያሉ ቫልዩዎች ነው ብለናል። ስለዚህ የመጀመሪያው ክላስ ከ3 እስከ 6 ነው ማለት ነው። ስለዚህ 6 ማለት አፐር ክላስ ባውንደሪ 0.5 እንደምርበት 6.5 ይሆናል ማለት ነው። ስለዚህ ከ6.5 በላይ የሆኑ ስንት ኦብዘርቬሽኖች፣ ከ6.5 በታች የሆኑ 4 ኦብዘርቬሽኖች አሉ ማለት ነው። ለዛም ኮሙላቲቭ ፍሪኩዌንሲ ማለት ከ6.5 የሚያንሱ 4 ዳታዎች አሉ ማለት ነው። ሌላኛው 10 ጋር ስንመጣ 10 ማለት አፐር ክላስ ባውንደሪ 10.5 ስለሆነ ከ10.5 በታች ታች የሆኑ ዳታዎች 11 አሉ ማለት ነው። እዚህ ጋር ስንመጣ ከ14.5 በታች 21 ዳታ አለ። ከ18.5 በታች 27 ዳታ፣ ከ22.5 በታች 30 ዳታዎች አሉ ማለት ነው። በዚህ ወይ ታስቀምጣላችሁ ማለት ነው። ምክንያቱም 22 ነው ሊሚቱ፣ 22.5 የሚባል ዳታ የለም። ስለዚህ ከሱ በታች 30ም ዳታ ይገኛል ብላችሁ ነው። ግን ሞር ዛን ኮሙላቲቭ ፍሪኩዌንሲ ከሆነ ከትልቁ ነው የሚጀምሩት። ወይም አሁን እዚህ ጋር 3 ነች። ስለዚህ 3 ማለት ሎወር ክላስ ባውንደሪ ስናደርጋት
0.5 ቀንሶ 2.5 ነው። ስለዚህ ከ2.5 የሚያንሱ 30 ዳታዎች አሉ እያለን ነው። ስለዚህ ዳታ ኦልሬዲ ከ3 ነው የሚጀምረው። ስለዚህ 2.5 ስለማትካተት ከ2.5 የሚበልጡ ከ2.5 የሚበልጡ 30 ዳታዎች አሉ ብለን ነው የምናስቀምጠው እዚህ ጋር ማለት ነው። እሺ ሌላኛው ደግሞ ከ7 እስከ 11 ያለው ነው። ስለዚህ 6.5 ማለት ነው። ስለዚህ 6.5 ደግሞ ምንድነው እዚህ ጋር ካስታውሳችሁ ቅድም ከ6.5 እዚህ ጋር ሆነን ከ6.5 እዚህ ጋር የሚያንሱ 4 ዳታዎች አሉ ብለናል። ስለዚህ ከ6.5 የሚበልጡ 26 ዳታዎች ይኖራሉ ማለት ነው። ቀጣው ላይ ከ10.5 የሚበልጡ ዳታዎች 19 አሉ። ከ15 ዳታዎች ከ14.5 የሚበልጡ 9 ዳታ አለ። ከ19 የሚበልጡ 3 ዳታዎች አሉ ብላችሁ ማስቀመጥ ትችላላችሁ። ስለዚህ ለዛና ሞርዛን ኮሙላቲቭ ፍሪኩዌንሲ ይህን ይመስላል። ለዛን ከሆነ ከአፐር ክላስ ባውንደሪ በታች ያሉ ኤለመንቶች ወይም ፍሪኩዌንሲ ድግግሞሾችን ያሳያል። ሞርዛን ከሆነ ደግሞ ከሎወር ክላስ ሊሚቱ በላይ ያሉ ዳታዎች ምን ያህል እንደሆኑ ያሳየናል ማለት ነው። ስለዚህ ይህን ይመስላል ለዛና ሞርዛን ኮሙላቲቭ ፍሪኩዌንሲ ሲሆን እዚህ ጋር ያለው ቴክስት አሁን ኤክስፕሌን ያደረኩላችሁ ስለሆነ መድገም አያስፈልግም ማለት ነው። ሌላኛው ሪላቲቭ ፍሪኩዌንሲ ዲስትሪቢዩሽን። ሪላቲቭ ፍሪኩዌንሲ ዲስትሪቢዩሽን ማለት it enables the researcher to know the proportion of the percentage of the case in each classes ነው። ይሄ ደግሞ የሚያሳየን ምን ያህሉ ዳታ በዛ ክላስ ውስጥ አለ ነው። ከአጠቃላይ ካለው ዳታ ምን ያህል ፐርሰንት ኦፍ ዳታ ፋውንድ ኢን ኢች ክላስ የሚለውን ለመለየት ነው የሚጠቅመን ማለት ነው። ስለዚህ ይህን የምናገኘው ምንድነው ፍሪኩዌንሲ ኦፍ ኢች ክላስን ለነምበር ኦፍ ኦብዘርቬሽኑ በማካፈል ነው የምናገኘው ማለት ነው። የአንዳንዱ ክላስ ፍሪኩዌንሲ ማለት ነው ሪላቲቭ ፍሪኩዌንሲ ይባላል። ከዛ ይችን ሪላቲቭ ፍሪኩዌንሲ ካገኘን ወዲያ በመቶ በመቀየር ፐርሰንቴጅ ኦፍ ፍሪኩዌንሲውን ማግኘት እንችላለን ማለት ነው። ስለዚህ ይህንም በቴብል ምን ይመስላል የሚለውን ማየት እንችላለን ወይም በኤግዛምፕል ማለት ነው። ኤግዛምፕል ስናይ ሪላቲቭ ፐርሰንቴጅ ኦፍ ፍሪኩዌንሲ ዲስትሪቢዩሽን። ስለዚህ አሁን የአሁኑን ኤግዛምፕል የደገምነው ፍሪኩዌንሲያቸው ተሰጥቷል። ስለዚህ ሪላቲቭ ፍሪኩዌንሲ ማለት ምንድነው? የእያንዳንዱ ፍሪኩዌንሲ ኦፍ ለክላሱን ለአጠቃላይ ኦብዘርቬሽኑ ማካፈል ነው። ስለዚህ 4 ለ30 7 ለ30 10 ለ30 6 ለ30 3 ለ30 ማድረግ ነው። ግን ሪላቲቭ ፍሪኩዌንሲ ሲደመር ፕሮባቢሊቲ ስለሆነ ከአንድ መብለጥ የለበትም። ከዛ ይሄን ምንድነው የምታደርጉት? የቫልዩ 0.3123 ሲካፈሉ ማለት ነው መጣ። ከዛ ይሄንን በስንት ታደርጉታላችሁ? በመቶ ማብዛት ማለት ነው። ስለዚህ በመቶ ሲባዛ ነው ይሄ ቫልዩ የመጣው ማለት ነው። ስለዚህ ሪላቲቭ ፍሪኩዌንሲውን አገኘን። ሪላቲቭ ፍሪኩዌንሲውን በመቶ ስታበዙት ፍሪኩዌንሲያችሁን ታገኛላችሁ ማለት ነው። ወይም ፐርሰንቴጅ ኦፍ ፍሪኩዌንሲያችሁ ይመጣል። ስለዚህ 4 30ኛን ለመቶ ስናበዛው 0.13 ይመጣል። 7 30ኛን ለመቶ ስናበዛው 0.23 ይመጣል። 10 30ኛ ወይም ሪላቲቭ ፍሪኩዌንሲውን ለመቶ ስናበዛው ይሄ ይመጣል ማለት ነው። ስለዚህ እንዳለ እነዚህ በፐርሰንቴጅ ስናስቀምጣቸው ይሄን ይመስላሉ ማለት ነው። ስለዚህ እዚህ ጋር ማወቅ ያለባችሁ ሪላቲቭ ፍሪኩዌንሲ ማለት ምንድነው? ኦፍ ክላስ ምንድነው? ፍሪኩዌንሲ ኦፍ ዳት ክላስ ሲካፈል ለቶታል ኦብዘርቬሽን ይሆናል ማለት ነው። ከዛ ይሄን ካገኛችሁ ወዲያ ፐርሰንቴጅ ኦፍ ፍሪኩዌንሲ ለመፈለግ ከፈለጋችሁ ፐርሰንቴጅ ኦፍ ፍሪኩዌንሲ ኦፍ አይ ክላስ ማለት ሪላቲቭ ፍሪኩዌንሲ ኦፍ አይ ክላስ እዚህ ጋር ነው ማለት ነው። ሲባዛ ምን ይሆናል? በ100% ስታደርጉት ፐርሰንቴጅ ኦፍ ፍሪኩዌንሲውን ምን ያህል ከ100% ያ ክላስ ከቨር አድርጓል ማለት ነው የሚለውን ያሳያል ማለት ነው። እዚህ ጋር 13% አለ፣ እዚህ ጋር 23% ዳታ ላይ ያደርጋል። እዚህ ጋር 33%፣ እዚህ ጋር 20%፣ እዚህ ጋር 10%። ስለዚህ ላርጀስቱ ዳታ የሚገኘው የትኛው ክላስ ውስጥ ነው ማለት ነው? 33% ውስጥ ወይም እዚህ ውስጥ ነው አብዛኛው ዳታ የሚለውን ነው። ስለዚህ ፕሮፖርሽናቸው ምን ያህል ነው፣ ምን ያህል መጠጥ ነው ያለው ዳታ ይዘዋል የሚለውን ማየት እንችላለን ማለት ነው። ስለዚህ በዚህ ወይ ኮንሲደር አድርጉት ማለት ነው ሪላቲቭ ፍሪኩዌንሲ ዲስትሪቢዩሽን ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁ እና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። እሺ ስለዚህ ፕሬዘንቴሽን ማለት ስታቲካል ፕሮሲጀርስ ኦፍ አሬንጂንግ ኤንድ ፑቲንግ ዳታ ኢን ዘ ፎርም ኦፍ ቴብል፣ ግራፍ፣ ቻርት ኤንድ ኦር ዲያግራም ይላል። ስለዚህ ዳታዎችን በምን የምናሳይበት ነው? በቴብል መልኩ በግራፍ እና ወይም በቻርት ወይም ዲያግራም ሊሆን ይችላል ተጠቅመን ማሳየት ፕሬዘንቴሽን ኦፍ ዳታ ይባላል ማለት ነው። ስለዚህ የመጀመሪያው ዳታን ፕሬዘንት የምናደርግበት ሂስቶግራም ይባላል ማለት ነው። ሂስቶግራም consisting of a series of adjacent rectangle whose bases are equals to the class widths of the corresponding classes and whose heights are proportional to the class
ፍሪኩዌንሲ ነው ማለት ነው። ስለዚህ እዚህ ጋር ምንድነው ከሂስቶግራም ላይ ማለት ምንድነው በኤክስ አክሲሳችሁ ላይ ክላስ ባውንደሪያችሁን ታስቀምጣላችሁ። በዋይ አክሲሳችሁ ላይ ደግሞ ክላስ ፍሪኩዌንሲያችሁን በማስቀመጥ ዳታን ማሳየት ማለት ነው። ስለዚህ ኢት ዲስክራይብ ኤ ሼፕ ኦር ሲሜትሪካል ኦፍ ዘ ዳታ ዌር ሞስት ኦፍ ዘ ዳታ ቫሊዩ ላይስ ነው፣ የትኛው ላይ ነው አብዛኛው ዳታ የሚገኘው የሚለውን ለማሳየት ይጠቅመናል ማለት ነው። ስለዚህ በቨርቲካል ላይ ምንን ያሳየናል? ክላስ ፍሪኩዌንሲ አለ። በሆሪዞንታል ላይ ክላስ ባውንደሪን የሚያሳይ ግራፍ ሂስቶግራም ይባላል ማለት ነው። ስለዚህ በኤግዛምፕል ስንመለከተው እዚህ ጋር ሂስቶግራም አለ፣ የሆነ ዳታን ሪፕሬዘንት የሚያደርግ ከ15 እስከ 24 ሶስት ፍሪኩዌንሲ አለው። እዚህ አሁን እኛ ክላስ ባውንደሪውን መፈለግ ነው የሚያስፈልገን ማለት ነው። ስለዚህ ክላስ ባውንደሪውን እናስቀምጣለን። እያንዳንዱ ክላስ የእነዚህን ክላስ ባውንደሪያቸውን ፈልግና ፍሪኩዌንሲያቸው ቨርቲካሊ ተዘርዝሯል ከእሱ ጋር ማች እንዲያደርግ ማድረግ ነው። ስለዚህ የመጀመሪያው ክላስ ባውንደሪ አሁን ከ14.5 እስከ 24.5 ያለው የሚሆነው ማለት ነው። ስለዚህ ይቺ በዚህ ጋር በብራውን ወደ ሰማይ አይደላ ከለር አለ እዚህ ጋር ያለው ምን እንለዋለን? ከ14.4 እስከ 24.5 ያለው ነው። ስለዚህ ፍሪኩዌንሲ ደግሞ 3 ነው። ከ3 ጋር እዚህ ጋር ከ5 ጋር ስለሚያንስ እነዚህ እናያይዛለን ማለት ነው። ስለዚህ ከሱ አሁን እዚህ ጋር የተያዙት ለመሰላችሁ ክላሶቹ እዚህ ጋር ቤዛቸው የተያዘ እንትላቸው ካያችሁ ለምንድን ነው ስለሚገናኙ ነው። 14.5 እና 24.5 ካልኩ ቀጣው የምለው ምንድን ነው 25 አይደለ 24.5 ስለምል ይሄኛውና ይሄኛውን እያያዝኩት ነው የሚሄደው። ስለዚህ ዳታዎቹ የተያዙት ለዛ ነው። ምናቸው ነው አፐር ክላስ ሊሚቱ እና ሎወር ክላስ ሊሚቱ ኦፍ ሰከንዱ ስለሚገናኝ ማለት ነው። ለዛ ነው ዳታዎቹ የተገናኙ። ከዛ የቀጣው ደግሞ ምንድነው 4 ነው። እዚህ ጋር 4 አለች። ከዛ 10 አለ፣ እዚህ ጋር አለ፣ 15 አለ፣ 12 አለ፣ 4 አለ፣ 3 አለ፣ 2 አለ ባሏቸው። ስለዚህ በዚህ ወይ ነው። ስለዚህ ሞስት ኦፍ ዘ ዳታ የቱ ላይ ነው የሚገኘው የሚለውን ለማሳየት ይጠቅመናል ማለት ነው። ስለዚህ አብዛኛው ዳታዎች የሚገኙት እነዚህ ሶስቶቹ ያሉት ላይ እንደሆነ ማየት እንችላለን ማለት ነው። ስለዚህ ሂስቶግራም ምንድነው ቨርቲካሊ ፍሪኩዌንሲን፣ ሆሪዞንታሊ ደግሞ ክላስ ባውንደሪን ተጠቅማችሁ የምታሳዩበት ግራፍ ይሆናል ማለት ነው። ስለዚህ ዳታን በሂስቶግራም ፕሬዘንት ማድረግ ይቻላል ማለት ነው። ቀጣው ፍሪኩዌንሲ ፖሊገን ይባላል። ፍሪኩዌንሲ ፖሊገን ማለት ላይን ግራፍ ኦፍ ዘ ፍሪኩዌንሲ ዲስትሪቢዩሽን ነው። በላይ ነው የምናገናኛቸው እና ክሊር ኢሉስትሬት ዘ ሼፕ ኦፍ ዘ ዳታ ዳን ሂስቶግራም ደዝ ነው። ስለዚህ ከሂስቶግራም የበለጠ ዳታዎችን ክሊር ሪፕሬዘንት ማድረግ ይችላል ፍሪኩዌንሲ ፖሊገን ነው የሚለው እና ክላስ ማርኮችን ነው እዚጋ ኮኔክት ዘ ሴንተር ኦፍ ዘ ክላስ ማርክ ኦፍ ዘ ቶፕ ኦፍ ዘ ሂስቶግራም ባር ዊዝ ዘ ሲሪስ ኦፍ ስትሬት ላይን ነው የሚለው። ስለዚህ ክላስ ማርኮችን በስትሬት ላይን ማገናኘት ምን ይባላል? ፍሪኩዌንሲ ፖሊገን ነው ማለት ነው። ስለዚህ ሆሪዞንታሊ የሚዘረዝሩት ምን ይሆናል ማለት ነው? ክላስ ማርክ ነው። ቨርቲካሊ ፍሪኩዌንሲ ነው ማለት ነው። ስለዚህ እያንዳንዱ ክላስ ማርክ ከክላሱ ፍሪኩዌንሲ ጋር ያገናኛቸው እነዛን ፖይንቶች ስታገናኟቸው የሚፈጥረው ግራፍ ፍሪኩዌንሲ ፖሊገን ይባላል ማለት ነው። ስለዚህ በዚህ ወይ ክላስ ማርኩን ከምኑ ጋር በማገናኘት ነው ይሄ ግራፍ የሚሳለው? ከፍሪኩዌንሲ ጋር በማገናኘት ፍሪኩዌንሲ ፖሊገንም ማሳየት ትችላላችሁ። ስለዚህ ሂስቶግራም ከሆነ ምንድን ነበር ያልኳችሁ? ፍሪኩዌንሲውን ከክላስ ዊድዝ ነው። ፍሪኩዌንሲ ፖሊገን ከሆነ ደግሞ ፍሪኩዌንሲውን ከክላስ ማርክ ጋር ነው የምታገናኙት ማለት ነው። ሶስተኛው ኮሙላቲቭ ፍሪኩዌንሲ ካርቭ ወይም ኦጊቭ ካርቭ ይባላል። ኢት ኢዝ ዩዝፉል ፎር ዘ ዲተርማይኒንግ ዘ ነምበር ኦፍ ዳታ ቫሊዩ ቢሎ ኦር አባቭ ሰም ፓርቲኩላር ቫሊዩ። ካያችሁ ቅድም ምንድን ነው አንድ ክላስ ባውንደሪ ቢኖር ከ0.5 እስከ 10.5 ቢሆን ከ10.5 በታች ያሉ ዳታዎች እና ከ0.5 በላይ ያሉ ዳታዎችን እያለን ነበር የከፈልነው ለዛ እና ሞርዛን ሲሆን፣ ስለዚህ ከአንድ ቫሉ በታች ያሉ እና ከአንድ ቫሉ በላይ ያሉ ዳታዎችን ለማሳየት ይጠቅማል ነው የሚለው ምንን ኮሙላቲቭ ፍሪኩዌንሲ ዲስትሪቢዩሽን። ስለዚህ ምን ይጠቀማል? ክላስ ባውንደሪ ይጠቀማል በሆሪዞንታል አክሲስ ላይ እና ፍሪኩዌንሲ አለውን በቨርቲካል አክሲስ ይጠቀማል ማለት ነው። ስለዚህ ሁለት አይነት ኦጊቭ ነው፣ ምክንያቱም ሁለት አይነት ባውንደሪ ስላለን በለዛንስ ጊዜ እና በሞርዛን ጊዜ ስለሚለያይ ማለት ነው ክላስ ባውንደሪ። ስለዚህ ሁለቱን ተጠቅመን ሁለት ግራፍ እናገኛለን ማለት ነው። ስለዚህ ለዛን ኦጊቭ ጊዜ ይሄኛው ይኖረናል። ክላስ ባውንደሪያችን አለ በዚህ ጋር፣ ክላስ ባውንደሪያችን በዚህ ጋር አለ ማለት ነው። ሞርዛን ጊዜ ግራፉ ዳውንዋርድ ይሆናል። ይህ የምታዩት ለዛን ጊዜ ደግሞ ግራፉ አፕዋርድ ይሆናል። ምክንያቱም ከሎወር ክላስ ባውንደሪ በላይ ያሉ ዳታዎችን እያሳየን ስለሆነ የምንሄደው እየጨመረ ስለሚሄድ ነው። እዚህ ጋር ግን ለዛን የሚሆነው ለዛን የሚሆነው ከአፐር ክላስ ባውንደሪ በታች ያሉ ዳታዎችን እያሳየን ስለሆነ
በታች ከሱ በታች የሆኑ ዳታዎችን እየጨመረ እያሳየን ስለሆነ የምንሄደው የአፐር ክላስ ባውንደሪ በጨመረ ቁጥር ከሱ በታች ያሉ ዳታዎችም እየጨመሩ የሚመጡ አፕዋርድ ግራፍ ይሆናል። ሞርዛን ኦጊቭ ከርቭ ላይ ግን ምንድነው ለዳውንዋርድ የሆነበት ምክንያት ምንድነው? ከሎወር ክላስ ባውንደሪ በታች ያሉ በላይ ያሉ ዳታዎችን ስለሆነ የምናሳየው ሎወር ክላስ ባውንደሪ በጨመረ ቁጥር ከሱ በታች ያሉ ዳታዎች እያነሱ ስለሚመጡ ነው። መጀመሪያ ማክሲመም ካለው ቫሊዩ ስለምንጀምር ነው። ሞርዛን ኮሙላቲቭ ኦጊቭ ላይ ካስታውሳችሁ ቅድም ባየነው ግራፍ ላይ ለዛ ላይ ከሆነ ግን ከስሞለስት ወደ ላርጀስቱ ስለምንሄድ አፓርድ የሆነው ለዚህ ነው ማለት ነው። ስለዚህ ሁለት አይነት ኦጊቭ ከርቭ በዚህ ወይ ነው የምታሳዩት ማለት ነው። ሌላኛው ሲምፕል የሆነችው ላይን ግራፍ ነች። ላይን ግራፍ ማለት ያለውን ዳታ ማገናኘት ማለት ነው። ለምሳሌ 1986 ላይ 20 ቫልዩ ነበረችው፣ 87 ላይ 10 ወረደ፣ 98 ላይ 30 ወጣ፣ 89 ላይ 15 ላይ 91 ላይ 25 አለ ማለት ነው። ስለዚህ እነዚህ ስታገናኛቸው ይህን ግራፍ ይሰጣቸዋል ማለት ነው። ስለዚህ ላይን ግራፍ ቫሊዩን ቨርቲካሊ ሆሪዞንታሊ ሮን አድርጋችሁ ማሳየት ነው። ሌላኛው ቨርቲካል ላይን ግራፍ ነው። ቨርቲካል ላይን ግራፍ ከሆነ ዲስክሪት የሆኑ ቫሪያብሎችን ብዙ ጊዜ በኢኑመሬሽን ወይም በካውንቲንግ የሚገኙ ዳታዎችን ለማሳየት ነው የምንጠቀመው ማለት ነው። ስለዚህ ቨርቲካል ሶሊድ ላይን አር ዩዝድ ቱ ኢንዲኬት ፍሪኩዌንሲ ነው። ቨርቲካሎች እዚህ ጋር ያሉት ፍሪኩዌንሲ ነው የሚያሳይ ማለት ነው። ስለዚህ ኤግዛምፕል ድራው ቨርቲካል ላይን ፎር ዘ ፎሎዊንግ ዳታ ነው የሚለው። ስለዚህ አሁን እዚህ ጋር ያሉ ፋሚሊዎች አሉ፣ በውስጣቸው ያለው ችልድረኖች አሉ። ዲስክሪት ዳታ ስለሆነ ነው እዚህ ጋር ያለው። ዲስክሪት ዳታ ማለት በኢኑመሬሽን ወይ በካውንቲንግ የምንደርስበት ዳታ ስለሆነ ነው። ከዛ የኤ ላይ 2 ልጅ አለው፣ የቢ ላይ 1 ልጅ፣ የሲ ላይ 5 ልጅ አላቸው፣ የዲ ላይ 4 ልጅ፣ የኢ ላይ 3 ልጅ አላቸው ማለት ነው። በዚህ ወይ ሪፕሬዘንት ማድረግ ይቻላል ምንን ቨርቲካል ላይን ግራፍ ማለት ነው። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ኢንጆይን ብታደረጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። ሌላኛው ባር ቻርት ነው የምንመለከተው። ባር ቻርት ወይም ባር ዲያግራም ማለት ሂስቶግራም፣ ፍሪኩዌንሲ ፖሊገን እና ኦጊቭ ካያችሁ ምንድነው ኢንተርቫል ኦር ሬሾ ሌቭል ኦፍ ሜዥርመንት ነው የሚጠቀሙት። ኢንተርቫል ወይም ሬሾ ማለት ከዚህ እስከዚህ ከ0.5 እስከ 10.5 ብል ከዚህ እስከዚህ ያለውን ቫሊዩ በሬንጅ ነው ወይም በኢንተርቫል ነው የሚሰጡት። ስለዚህ ባር ግራፊንግ ከሆነ ግን ይህንን ከዚህ ተቃራኒ ወይም ቱ ዘ ፖይንት የሆነችውን ዳታ ያሳየናል ማለት ነው። ስለዚህ ባር ቻርት ኢዝ ኤ ሲሪስ ኦፍ ኢኳሊ ስፔስድ ባር ዩኒፎርም ዊድስ ዌር ዘ ሃይትስ ኦር ዘ ሌንግዝ ኦፍ ዘ ባር ሪፕሬዘንት ዘ ፍሪኩዌንሲ ኮረስፖንዲንግ ቱ ዊዝ ኤ ካታጎሪ ነው። ስለዚህ ባር ቻርት ምን ይመስላል የሚለውን በስዕሉ እናያለን። ሁለት አይነት ባር ቻርት አሉ። አንደኛው ሆሪዞንታል ነው፣ ሁለተኛው ቨርቲካል ነው። ግን ብዙ ጊዜ አፕሮፕሬት የሆነው ቨርቲካል ባር ቻርት ነው ተመራጭ የሆነው ለኮምፓሪዥን ምቹ ስለሆነ ማለት ነው። ስለዚህ በሁለቱም ዌይ ማሳየት ይቻላል ማለት ነው ባር ቻርትን። ሆሪዞንታሊ ስነት እንደዚህ አይነት ባር ቻርቶች ይሳላሉ። አንዳንድ ጊዜ እንደዚህ ያደረግን እንደዚህ እየተደረገ ባር ቻርትን ማሳየት ስለሚቻል ነው። ግን እኛ እንዲመቸን ስለምንፈልግ እንደዚህ አይነት ባር ቻርቶች ነው የምንጠቀመው። ቨርቲካል ያሉትን ለኮምፓሪዥን ምቹ የሆኑት እነሱ ስለሆኑ። ስለዚህ ኤግዛምፕል ስንመለከት ረቨን ኦፍ በሚሊዮን ዶላር ነው ከ1980 እስከ 82 ያለው ተሰጥቶናል። እሱም በባር ቻርት እንድናሳይ ነው ማለት ነው። ስለዚህ ከ80 ጀምሮ ያሉ ዳታዎች ተሰጡን። 80 50 ሚሊዮን ዶላር 150 200 አገኘ በ3 ዓመታቶች ምኑ ገቢው ማለት ነው አንድ ካምፓኒ። ስለዚህ ይህንን በረቨኑን በባር ቻርት ስናሳይ ምንድነው 80 ላይ 50 ሚሊዮን፣ 81 ላይ 150 ሚሊዮን፣ 92 ላይ 82 ላይ 200 አሳየን ማለት ነው። ሌላኛው ሁለት ዳታዎችን በአንዴ ማሳየት እንችላለን። በምን ላይ? ባር ቻርት ላይ ማለት ነው። ስለዚህ የመጀመሪያው አሁን 1980 ላይ ሁለት ዳታ ተሰጠን። ሜዝ ስንት ነው? 40 ኩንታል አለ። 40 ሺህ ነው በሳውዘንድ ኦፍ ነው አስቀመጠው። 40 ሺህ ኩንታል አለ። ስንዴ ደግሞ 80 ሺህ ኩንታል አለ። ስለዚህ 1980 ይኸው 40 ሺህ ኩንታል እዚህ ጋር አለች፣ 80 ሺህ ኩንታል እዚህ ጋር አለች። እዚህ ጋር በቦክስ ምናችሁን ታስቀምጣላችሁ? ፒክቸራችሁን የተጠቀማችሁትን ስዕል ለሚይዝ የኛውን ከለር ተጠቅሟል። ለዋይት ደግሞ ወደ ቀይ ያደለውን ከለር ተጠቅሟል ማለት ነው። ስለዚህ በዚህ ወይ አይደንቲፋይ እያደረጋችሁ ሁለት ዳታዎችን በአንድ ዓመት ኦከር ያደረጉ ዳታዎችን ማሳየት ትችላላችሁ። 81 ላይ ደግሞ 20 ሺህ ኩንታል ሜዝ እና 60 ሺህ ኩንታል ዌይት አለ። ይኸው 20 ሺህ 60 ሺህ ቨርቲካሊ ታሳያለች። 60 ሺህ እና 100 ሺህ የሶስተኛው አለ ማለት ነው። ስለዚህ በአጭሩ ዳታን በዚህ ሪፕሬዘንት ብታደረጉ ለሰዎች ግልጽ ይሆናል ማለት ነው። ምንን ተጠቅማችሁ? ባር ግራፍ። ሶስተኛው
ሰብዲቫይድድ ባር ግራፍ ባር ቻርት የሚባላል። ሰብዲቫይድድ ማለት ይሩ አለ ዌት 150 ሺህ ተመረተ በዛ ዓመት። ስለዚህ የምትጠቀሙት እንደቅድሙ 2 ባር ቻርት ሳይሆን 1 ባር ቻርት ትጠቀሙና ያን ባር ቻርት ትከፋፍሉታላችሁ። አሁን እዚህ ጋር ድምራችሁን ትወስዳላችሁ። 300 ነው። 300 ላይ ታደርጋላችሁ። ከዛ ግማሹ ምንድነው ዌት ነው፣ ግማሹ ስንዴ ነው። ከዛ ግማሽ ግማሽ ትከፍላላችሁ ማለት ነው። እዚህ ጋር ግማሽ ተከፈለ፣ ግማሹን ዌት ግማሹን ምን አሳየ? ሜዝ አሳየ ማለት ነው። እዚህ ጋር ደግሞ 500 አለ። 500 ላይ ታደርጉና 200 300 በዛ የሚለው ምን ታደርጋላችሁ? 300 ድረስ ያለችውን እዚህ ጋር የመጀመሪያው ሜዝ አለ አይሚን ዌት አለ። ከዛ 200ን ሜዝ ታደርጋላችሁ ማለት ነው። የሶስተኛው 450 ነው የሚሆነው አጠቃላይ 350 እና 100። ከዛ 350 ድረስ ምንን ታደርጋላችሁ? ሜዝን ዌትን ታደርጋላችሁ። የቀረችውን 100 ሜዝ ይሆናል ማለት ነው። ቀጣይ ፐርሰንቴጅ ኦፍ ባር ቻርት ነው። ፐርሰንቴጅ ኦፍ ባር ቻርት አለ፣ ይር አለ፣ ፐርሰንቴጅ ኦፍ ዌት ፕሮዳክሽን ሜዝ አለ። አሁን በፐርሰንቴጅ ነው የምናስቀምጠው ማለት ነው፣ ምክንያቱም በፐርሰንቴጅ ያስቀምጥ ስለተባለ። ስለዚህ የ1980 ምንድነው 150 ይህንን ዳታ ነው ደግሞ የሰራው 150 ስለነበር ድምራቸው ስንት ነው? 300 አለ። አጠቃላዩ ያለውን ስለሆነ ነው። ስለዚህ ከ150 ሲካፈል ለ300 ሲባዛ በመቶ 50% ይሆናል ማለት ነው። ፕሮፖርሽን ስለሆነ የምንሰራው 150 ሲካፈል ለ300 አሁንም ሲባዛ በመቶ እናደርጋለን 50 ይሆናል ማለት ነው። ስለዚህ ፐርሰንቴጅ ከ0% እስከ 100% አድርገን እናስቀምጣለን። ከዛ ምንድነው 50% ምንድነው 50% አድርገን እናስቀምጣለን ማለት ነው። ከዛ 1981 ደግሞ 60% እና 40% አድርጌ ያስቀምጣለሁ። 100% ሪፕሬዘንት ያደርጋል ማለት ነው። እዚህ ጋር ያለውን ትሰራላችሁ። ከ300 ከ500 ከወከላ ሲባዛ በመቶ ታደርጋላችሁ። ከዛ እዚህ ጋር 200 ከ500 ከወሰነ ሲባዛ በመቶ ስታደርጉ 40% ይሆናል ማለት ነው። በዚህ ወይ ፐርሰንቴጅ ኦፍ ባር ቻርታችሁን ማሳየት ትችላላችሁ ማለት ነው። ስለዚህ ሌላኛው ደግሞ የመጨረሻው ምንድነው? ፓይ ቻርት ነው። ፓይ ቻርት ከሆነ እንደምታውቁት ሰርክል ነው ዛት ዲቫይድድ ኢንቱ ሴክተር ኦር አኮርዲንግ ቱ ዘ ፐርሰንቴጅ ኦፍ ዘ ፍሪኩዌንሲ ኢን ኢች ካታጎሪ ኦፍ ዘ ዲስትሪቢዩሽን ነው። ስለዚህ ዘ መንዝሊ ኤክስፔንዲቸር ኦፍ ሰርቴን ፋሚሊ ኢዝ ጊቨን ቢሎ ነው። ኤክስፔንዲቸራቸው ተሰጠ። አሁን የክሎዝ የፉድ የሃውስ ሬንት የምስላኒዎች እና ቶታል ኤክስፔንዲቸር አለ። ይህን ይመስላል። በፕሮፖርሽን ከ1000 ያላቸውን ስናይ 100 ሲካፈል 1000 ሲባዛ በመቶ 350 ሲካፈል 1000 ሲባዛ በመቶ 250 ሲካፈል 1000 ሲባዛ በመቶ 300 ሲካፈል 1000 ሲባዛ በመቶ እናደርጋለን። ይሄ 100% ሪፕሬዘንት ያደርጋል ማለት ነው። ስለዚህ ይሄ ፐርሰንቴጅ ፕሮፖርሽናቸው ይሄን ይመስላል። ከዛ በዲግሪ ብትባሉ አሁን ሰርክል በዲግሪ ስለሆነ የሚቀመጠው ምን ያህል ዲግሪው ሪፕሬዘንት ያደርጋል ከዳታ የሚለውን ከፈለጋችሁ 100 ሲካፈል ለ1000 ይቺ 100% የነበረችውን 360 ዲግሪ ታደርጓቸዋለች። ምክንያቱም በ360 ዲግሪ ስለሆነ ሙሉ ሰርክል፣ ከዛ ሙሉ ሰርክል ላይ ምን ያህል እንደሆነ ድርሻው እያንዳንዱ ዳታ ማግኘት ትችላላችሁ። ስለዚህ በዚህ ወይ ሲሰሩት ይህን ያህል ይመስላል ማለት ነው። ሪፕሬዘንቴሽኑ የዳታው ማለት ነው። ይህን በሰርክል ስናሳየው ይህን ይመስላል ማለት ነው። 300 ምንድነው ለምንድነው ለሚውዚክ አለ መስላኖች ኤክስፔንስ ሶሪ 350 ለፉድ አለ፣ 100 ለክሎዚንግ አለ፣ 250 ለቤት ኪራይ አለ ማለት ነው። እነዚህ ወጪዎች ያሉበት በሰርክል ማሳየት ይቻላል ማለት ነው። ይህን ይመስላል ፓይ ቻርት ማለት ነው። እሺ ስለዚህ ቻፕተር 2 ይህን ይመስላል። ዳታ ፕሬዘንቴሽን እና ዳታ ኮሌክሽን በዚህ ወይ አይተነዋል ማለት ነው። ስለዚህ ቪዲዮ ከተመቻችሁ ላይክ ሼር ማድረግ እንዳይረሳ። ይሄ ቪዲዮ ለመጀመሪያ ጊዜ ከሆነ የደረሳችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ እና ቪዲዮውን ቪፒኤን እና ይወርታችሁ ስለምታዩልኝ አመሰግናለሁ። እና የቴሌግራም ግሩፓችን ጆይን ማድረግ ከፈለጋችሁ ሊንኩን በዲስክሪፕሽን ላይ አስቀምጥላችኋለሁ፣ መቀላቀል ትችላላችሁ ማለት ነው የቴሌግራም ኮሚኒቲያችንን። ስለዚህ በቀጣይ ቻፕተር እስከምንገናኝ መልካም ጊዜ ይሆንላችሁ። ቻው ቻው።